እንግዲህ ምዕራፍ 28 ትዕቢት ውድቀትን ትቀድማለች የሚል ርዕስ ብንሰጠው ያስኬዳል። ከቁጥር 1 እስከ 10 ድረስ ቅድም ሳነብ እንደሰማችሁኝ በጢሮስ ንጉስ ላይ የተነገረን ትንቢት ነው የምናገኘው። ጢሮስ እጅግ ባለጠጋ ኃይል ያላት ተጽዕኖ ፈጣሪ ነበረች። ስለዚህ ንጉሷ በልቡ ምን አለ? እኔ አምላክ ነኝ አለ። ካለው ዝና፣ ካለው ኃይል፣ ካለው ብልጥግና፣ ካለው ጥበብ፣ ካለው ተሰሚነት የተነሳ ንጉሷ በልቡ ምን አለ? እኔ አምላክ ነኝ አለ። ትዕቢት ማሰብ ከሚገባን አልፈን ስለ ራሳችን እንድናስብ ያደርገናል። የትዕቢት ትርጉሙ በአጭር ቃል ማሰብ ከሚገባን አልፈን ስለ ራሳችን ማሰብ ማለት ነው። ልክ አለው። ሰው ስለ ራሱ ሊያስብ የሚገባው ልክ አለው እና ትዕቢት ከዛ አልፈን እንድናስብ ያደርገናል። ትዕቢት ደግሞ ከዚህ በፊትም እንደተነጋገርነው የኃጢአቶች ሁሉ አባታቸው ነው ብለናል። የመጀመሪያው ኃጢአት ዲያብሎስ የሰራው የመጀመሪያው ኃጢአት ትዕቢት ነው። ስለዚህ ያንኑ ነው እያመጣ ለሰው ልጆችም ኢምፓርት የሚያደርገው ማለት ነው። የኃጢአቶች ሁሉ አባታቸው ትዕቢት እንደሆነ ከዚህ በፊት ተመልክተናል። ቁጥር 2 ላይ የሰው ልጅ ሆይ ለጢሮስ ገዢ እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ ልብ በትዕቢት ተወጥሮ እኔ አምላክ ነኝ፣ በአምላክ ዙፋን ላይ በባህሮች ልብ ተቀምጫለሁ አልክ። ምንም እንኳን እንደ አምላክ ጠቢብ ነኝ ብለህ ብታስብም አንተ ሰው ነህ እንጂ አምላክ አይደለህም ይለዋል። ምን ብለህ ብታስብም እንደ አምላክ ጠቢብ ነኝ ብለህ ብታስብም አምላክ ሳይሆን በልቡ እንደ አምላክ ጠቢብ ነኝ ብሎ ያስባል። እውነተኛው አምላክ ግን ማንም ሳይነግረው ሰው በልቡ ያሰበውን አውቆ ይገልጣል። አምላክ አይደለም፣ በልቡ ግን እኔ አምላክ ነኝ ብሎ ያስባል። እውነተኛው አምላክ እግዚአብሔር ደግሞ የጢሮስ ንጉስ ገና በልቡ ያሰበውን አውቆ ይገልጣል። ጌታችን ኢየሱስ ክርስቶስ በምድር ላይ ሲመላለስና ሲያገለግል ትዝ ካላችሁ እርሱ ራሱ በልባቸው ያሰቡትን ያውቅ ስለነበረ ሰው ሊነግረው አያስፈልገውም ነበረ ይላል። እውነተኛ አምላክ ሰው በልቡ ያሰበውን ስለሚያውቅ የሚነግረው ሰው አያስፈልገውም። የጢሮስ ንጉስ በአፉ አልተናገረም። እንደ አምላክ ጠቢብ ነኝ ብሎ በልቡ ነው ያሰበው። እግዚአብሔር ግን እውነተኛ አምላክ ስለሆነ አንደበት የተናገረውን ብቻ ሳይሆን ልብ ያሰበውን ስለሚያውቅ በልቡ ያሰበውን ይህንን ትዕቢት ሲገልጥበት እናያለን። አንተ አምላክ ነኝ ብለህ ብታስብም ሰው ነህ እንጂ አምላክ አይደለህም ይለዋል። አምላክ አይደለህም። አያቸው። የጢሮስ ገዢ ከእግዚአብሔር ይልቅ በጥበቡ፣ በብልጽግናው፣ በኃይሉ፣ በስኬቱ ይታመን ነበር። እነዚህ ነገሮች ደግሞ ያለ እግዚአብሔር ሙሉ እንደሆንን እንድናስብ የማድረግ ቴንደንሲ ያላቸው ስኬት፣ ጥበብ፣ ብልጽግና፣ ኃይል፣ እነዚህ ነገሮች ያለ እግዚአብሔር ሙሉ እንደሆንን፣ እግዚአብሔር እንደማያስፈልገን፣ ምንም እንደማይጎለን፣ ኒድ እንደሌለብን እንድናስብ የማድረግ ቴንደንሲ አላቸው። የጢሮስ ንጉስ በዚህ ፈተና ተፈትኖ ወድቆ ነበረ። ሐዋርያው ጳውሎስ ጢሞቴዎስን በአንደኛ ጢሞቴዎስ መልእክት ምዕራፍ 6 ቁጥር 17 ላይ ስለ ባለጠግነት እንደዚህ የሚል ነገር ይናገረዋል። በአሁኑ ዘመን ባለጠጎች የሆኑትን አያችሁ። ይሄ ድሆች የሆኑ ሰዎች የሚፈተኑበት ኃጢአት አይደለም። ባለጠጎች የሆኑትን ለነሱ የትዕቢትን ነገር እንዳያስቡ፣ ባለጠግነት የትዕቢትን ነገር የማሳሰብ ዝንባሌ ያለው ማለት ነው። ኃይል፣ ስኬት፣ ባለጠግነት፣ ጥበብ እንደዚህ አይነት ሀሳብ የማሳሰብ ቴንደንሲ ስላለው የዚህ ዘመን ባለጠጎች የትዕቢትን ነገር እንዳያስቡ እንዲህ የማሳሰብ ባህሪ ስላለው ባለጠግነት ደስ እንዲለን ሁሉን አተርፍፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው ይለዋል። ምን የማድረግ ቴንደንሲ ያለው? እንድንደገፍበት፣ እንድንታበይበት የማድረግ ዝንባሌ አለው ባለጠግነት። ስለዚህ ምን እያለው ነው? ደስ እንዲለን ሁሉን አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው እያለው ነው ማለት ነው። ከሁሉ በላይ ትዕቢትን አደገኛ የሚያደርገው ነገር በእግዚአብሔር መታመናችንን ማስጣሉ። ትዕቢትን ከኃጢአት ሁሉ ከባድ የሚያደርገው በእግዚአብሔር መታመናችንን ያስጠለናል። በነገራችን ላይ በሌላ ኃጢአት የደከመ ሰው አይታበይም። በሌላ ኃጢአት የደከመ ሰው እግዚአብሔር እንደሚያስፈልገው፣ የእግዚአብሔር ምሕረት እንደሚያስፈልገው አይክድም። ትዕቢት ውስጥ የገባ ሰው ግን የእግዚአብሔር አስፈላጊነት ነው የሚጠፋበት። እግዚአብሔር እንደማያስፈልገው ነው ማሰብ የሚጀምረው። ስለዚህ በጣም አደገኛ የሚያደርገው ትዕቢትን
ይሄ ነው ማለት ነው። ከቁጥር 6 እስከ 10 ድረስ ያለውን ስንመለከት በትዕቢትህ ላይ እፈርዳለሁ የሚል መልእክትን እናገኛለን። በተለይም ቁጥር 9 ላይ እንደዚህ ይለዋል። በጣም ነው ልቤን የነካኝ። ቁጥር 9 ታዲያ ሊገድሉህ በሚመጡበት ጊዜ አሁንም ራስህን እንደ አምላክ ትቆጥር ይሆን? አምላክ ነኝ ብለህ እየታበይክ ነው። ገዳዮችህ እጅ ላይ ግን ትወድቃለህ አንድ ቀን። የሚገድሉህን ጨካኞች እልክብሃለሁ ይለውና ታዲያ ሊገድሉህ በሚመጡበት ጊዜ አሁንም ራስህን እንደ አምላክ ትቆጥር ይሆን? በገዳዮችህ እጅ ወድቀህ ስትገኝ ሰው እንጂ አምላክ አለመሆንህ ይታወቃል። አሁን ይሄ ምኑ ነው ልብ የሚነካው ልትሉ ትችላላችሁ። አምላክ ነኝ እያለ በገዳዮቹ እጅ መውደቅ ታላቅ ውርደት ነው ወዳጆች። አዋርድሃለሁ አለው እግዚአብሔር። እንዴት አድርገህ ነው የምታዋርደው እግዚአብሔር ሆይ ስትሉ፣ አምላክ ነኝ ብሎ እያሰበና እየተናገረ በገዳዮቹ እጅ ጥለዋለሁኝ እኔ። ታዲያ ሊገድሉ በሚመጡበት ጊዜ ምን ትል ይሆን? አሁንም ራስህን እንደ አምላክ ትቆጥር ይሆን? በገዳዮች እጅ ወድቀህ ስትገኝ ሰው እንጂ አምላክ አለመሆንህ የዛን ጊዜ ይታወቃል ይለዋል እግዚአብሔር። አምላክ ነኝ እያሉ በገዳዮች እጅ መውደቅ ለካ ታላቅ ውርደት ነው። ሰው ካልሆነ በቀር አምላክ በሰው እጅ ሊገደል ስለማይችል ሊገድሉህ እጃቸው ላይ ወድቀህ ስትገኝ ሰው እንጂ አምላክ አለመሆንህ ይገለጣል ይለዋል እግዚአብሔር። ይገለጣል። የዛን ጊዜ ምን ትል ይሆን ይለዋል። ሰው ካልሆነ በቀር አምላክ በሰው እጅ ሊገደል ስለማይችል ማለት ነው። አያችሁ፣ እውነተኛ አምላክ የሆነው ኢየሱስ አምላክ ነኝ እያለ ሳይሆን እውነተኛ አምላክ ሆኖ ሳለ በገዳዮቹ እጅ ወድቆ በፈቃዱ የውርደትን ጽዋ ተቀበለ። አምላክ ሆኖ በገዳዮች እጅ መውደቅ ማለት እግዚአብሔር አዋርድሃለሁ አለና፣ የማዋርድበት መንገድ ደግሞ ምን እንደሆነ ታውቃለህ? አምላክ ነኝ እያልክ በገዳዮች እጅ እንድትወድቅ አድርግሃለሁ። ምን ይውጥ ይሆን የዛን ጊዜ? እንደዚህ አይነቱን የውርደት ጽዋ ስትጨልጥ ምን ይውጥህ ይሆን ይለዋል። እውነተኛው አምላክ ኢየሱስ ክርስቶስ፣ የዘላለም አምላክ የሆነው ኢየሱስ ክርስቶስ አምላክ ነኝ ብሎ ክሌም እያደረገ ሳይሆን ፎር ሪል አምላክ ሆኖ ሳለ በገዳዮቹ እጅ ወድቆ በፈቃዱ የውርደትን ጽዋ ተቀበለ ስለኔና ስለእናንተ። ጌታ ኢየሱስ አምላክ ብቻ ቢሆን ኖሮ ወዳጆቼ፣ ሰውነትን ገንዘቡ ባያደርግ ኖሮ ሊሞት አይችልም ነበረ። አምላክ ነኝ እያልክ ልትሞት ነው ይለዋል። አምላክ አይሞትም። አምላክ አለመሆንን የምገልጠው ደግሞ በገዳዮች እጅ ወድቀህ እንድትሞት በማድረግ ነው ይለዋል። በገዳዮቹ እጅ ወድቆ የሞተው የኔና የእናንተ ጌታ ኢየሱስ ክርስቶስ አምላክ ስላልሆነ ሳይሆን ሰውነትን በባህሪው ላይ ስለጨመረ ነው። ለኔና ለእናንተ ሲል ኢማዋቲነትን ገንዘቡ የነበረው። ኢማዋቲነት ማለት አለመሞት፣ ኢሞርታሊቲ፣ አለመጥፋት፣ አለመሞት ነው ባህሪው። መዋቲነትን ገንዘቡ አደረገ፣ ሰውነትን ገንዘቡ አደረገና በገዳዮቹ እጅ ወድቆ የውርደትን ጽዋ ተቀበለ። እኔ በጣም ነካኝ ይሄ ክፍል፣ በጣም ነካኝ። አለመሞትንና አለመጥፋትን እኮ የራሱ ባህሪ ከመሆኑ አልፎ ወደ መታየት ወደ ብርሃን አምጥቶታል ይላል ሐዋርያው ጳውሎስ። ለኛ ሁሉ አስተዋውቆናል። እኛ እኮ አናውቅም፣ አለመሞትን እኮ አናውቅም፣ እኛ አለመጥፋትን እኮ አናውቅም። እኛ ለኛ ሁሉ አስተዋውቆናል፣ ወደ መታየት አምጥቶታል አለመሞትንና አለመጥፋትን። እሱ ግን ስለኔና ስለናንተ ሲል መዋቲነትን፣ መጥፋትን፣ መሞትን እንደተቀበለ እንመለከታለን ማለት ነው። እዛ ከቁጥር 11 እስከ 19 ድረስ ለጢሮስ ንጉሥ የተሞሸ ሙሾ እናገኛለን። እዚህ ጋር እንግዲህ ትንቢቱ ሽፍት ያደርጋል። ከዚህ በፊት ትንቢተ ኢሳያስ ምዕራፍ 14ን ስናጠና ይህንን ክፍል ዳሰነው ነበር፣ መጥተን ነበር የተመለስነው ወደዚህ ክፍል። ሁለቱ ክፍሎች አንድ ላይ የሚጠኑ ስለሆኑ ትንቢቱ ፍጥረታዊውን የጢሮስን ንጉሥ ተሻግሮ ከሱ ጀርባ ያለውን የትዕቢት ሁሉ ምንጭ የሆነውን መንፈስ ያናግረዋል ማለት ነው። ይሻገራል ትንቢቱ። ከቁጥር 12 ጀምሮ እንደዚህ ይላል፣ የሰው ልጅ ሆይ ስለ ጢሮስ ንጉሥ ሙሾ አውርድ፣ እንዲህም በለው ጌታ እግዚአብሔር እንዲህ ይላል ይልና፣ ጥበብን የተሞላ ፍጹም ውበትን የተላበስክ የፍጹምነት ምሳሌ ነበርክ። አሁን ከአንድ ግለሰብ ያለፈ እንደሆነ እናያለን የሚናገረው ነገር። በእግዚአብሔርም የአትክልት ቦታ በኤደን ነበርክ። እንግዲህ የእግዚአብሔር የአትክልት ስፍራ
መቼና የት እንደነበረች ዘፍጥረትን ስናጠና ተመልክተናል። የጢሮስ ንጉስ ደግሞ አሁን ባለበት ዘመን እድሜው ቢቆጠር በእግዚአብሔር የአትክልት ስፍራ ላይ ሊኖር የሚችል ሰው እንዳልሆነ ማስተዋል እንችላለን። በኤደን ነበርክ፣ እያንዳንዱ የከበረ ድንጋይ አስጊጦህ ነበረ። ሰርዲዮን፣ ቶጳዚዮን፣ አልማዝ፣ መረግድ፣ ኢያስጴድ፣ ሰምጴር፣ በሉር፣ ቢረሌና የከበረ ዕንቁ፣ ልብስህም የሚያብረቀርቅ ዕንቁ ወርቅ ነበር። የተዘጋጁትም አንተ በተፈጠርክበት ዕለት ነበር። ቁጥር 14 ጠባቂ ኪሩብ ሆነህ ተቀብተህ ነበረ፣ ለዚህም ሾምኩህ። በእግዚአብሔር ቅዱስ ተራራ ላይ ነበርክ፣ በእሳት ድንጋዮች መካከል ተመላለስክ ይለዋል። ዲስክሪፕሽኑ ስንመለከተው በዚያ ዘመን ላለው ለስጋ ለባሹ የጢሮስ ንጉስ ብቻ እንዳልተነገረ በጣም ግልጽ ነው። ጥበብን የተሞላህ ፍጹም ውበትን የተላበስክ የፍጹምነት ምሳሌ በኤደን ገነት የነበርክ ጠባቂ ኪሩብ፣ በቀድሞ ትርጉም የምትጋርድ ኪሩብ ሆነህ ተቀብተህ ነበረ። በእግዚአብሔር ቅዱስ ተራራ ላይ ነበርክ ይለዋል። ይሄ በቀጥታ የሚያመለክተው ስለ ሉሲፈር እንደሆነ መገንዘብ አያቅተንም፣ አውዱን ስንመለከተው ማለት ነው። ቁጥር 15 ከተፈጠርክበት ቀን ጀምሮ ክፋት እስከተገኘብህ ድረስ በመንገድህ ነቀፋ አልነበረብህም ይለዋል። አያችሁ ወዳጆቼ፣ አንዳንድ ሰዎች የሞኝ ጥያቄ ይጠይቃሉ። እግዚአብሔር ለምን ሰይጣንን ፈጠረ? ሰይጣን ማለት ከሳሽ ማለት ነው። ዲያብሎስ ማለት ከሳሽ ማለት ነው። ሐሜተኛ ከሳሽ ማለት ነው ዲያብሎስ ማለት። ለምን ፈጠረ እግዚአብሔር? ዲያብሎስን ለምን ፈጠረ እግዚአብሔር? ሰይጣንን ለምን ፈጠረ? በመጀመሪያ ደረጃ ይላሉ። የሞኝ ጥያቄ ነው የሚጠይቁት። ከተፈጠርክበት ቀን ጀምሮ ክፋት እስከተገኘብህ ድረስ በመንገድህ ነቀፋ አልነበረብህም ይላል ቁጥር 15። እግዚአብሔር ሊጋርድ የተቀባ ነቀፌታ የሌለው ኪሩብ እንጂ ዲያብሎስ አልፈጠርም። እግዚአብሔር ሉሲፈርን ሰይጣን ያደረገው ትዕቢቱ ነው እንጂ እግዚአብሔር አይደለም። እግዚአብሔር ሰይጣን አይደለም የፈጠረው። እግዚአብሔር ሉሲፈርን የፈጠረው። እግዚአብሔር ዲያብሎስ አይደለም የፈጠረው። ሉሲፈርን ዲያብሎስ ያደረገው የገዛ ትዕቢቱ ነው። እስከዚያች ቀን ድረስ ግን ነቀፋ የሌለብህ ፍጹም ነበርክ ይለዋል። ልክ አዳምና ሔዋንን በኤደን ገነት ፈጥሮ ሲያስቀምጣቸው ኃጢአት የማያውቁ ኢኖሰንት እንደነበሩ ሁሉ ሉሲፈርንም ሲፈጥረው እግዚአብሔር ሊጋርድ የተቀባ ክፋት የሌለበት ፈጽሞ ስተት ያልተገኘበት ንጹህ ኪሩብ ነበረ። ትዕቢቱ ነው ሰይጣን ያደረገው፣ ትዕቢቱ ነው ዲያብሎስ ያደረገው። ቁጥር 17ን ስንመለከት ደግሞ በውበትህ ምክንያት ልብህ ታበየ፣ ከክብር ታላቅነት የተነሳም ጥበብህን አረከስክ። ስለዚህ ወደ ምድር ወረወርኩህ፣ ለነገስታትም ትዕይንት አደረግኩህ ይላል። አያችሁ ወዳጆቼ፣ እግዚአብሔር ዘፍጥረት ላይ ሄደን ስንመለከት ይህንን የሚታየውን ዓለም የፈጠረበትን ቦታ ከምዕራፍ 1 ቁጥር 1 ጀምረን እስከ መጨረሻዋ ቁጥር እስከ ቁጥር 31 ድረስ ያለውን ነገር ብናነብ በተደጋጋሚ የፈጠራቸውን ፍጥረታት በሙሉ ከፈጠረ በኋላ እግዚአብሔርም አየ፣ ይህም መልካም ነበር ይላል። የፈጠረውን ነገር በሙሉ እግዚአብሔር መልካም ነው ብሏል። መልካም ያልሆነ ነገር እግዚአብሔር አልፈጠረም፣ ሉሲፈርን ጨምሮ ማለት ነው። እግዚአብሔር ሲፈጥረው ሉሲፈር መልካም ነበረ። እግዚአብሔር ሲፈጥረው ዛሬ የምታዩት ይሄ ክፉ ሰው ሁሉ መልካም ነበረ። እግዚአብሔር ሲፈጥረው ይሄ ሰዎችን እየዋጠ ሱናሚ እየፈጠረ ማዕበል እያሸበረ የሚያደርገው ባህር ሁሉ መልካም ነበረ። ማዕበል አልነበረበትም፣ ወጀብ አልነበረበትም፣ ሱናሚ አልነበረበትም። መሬት እየተንቀጠቀጠች በእሳተ ገሞራ እየተናወጠች እየተሰነጠቀች ሰዎችን የምትውጥ አልነበረችም። ፍጥረት ሁሉ መልካም ነበረ። ሉሲፈርንም ሆነ ቀሪውን ዓለም ኮራፕት ያደረገው ሰውን ጨምሮ ሁሉን ኮራፕት ያደረገው ኃጢአት ነው። እሱ በትዕቢቱ ምክንያት ዲያብሎስ ሆነ። ምድርና የሰው ልጆች ደግሞ በኃጢአት ምክንያት ኮራፕትድ ሆኑ ማለት ነው። ሰዎች ኮራፕትድ ሆኑ። ከዛ በኋላ ዘፍጥረት 3 ላይ መታችሁ ስትመለከቱ እግዚአብሔር ከሰው ልጆች የተነሳ ምድር የተረገመች እንደምትሆን እሾህና አሜኬላ እንደምታበቅል፣ ያ ማለት ምን ማለት ነው? ከዛ በፊት እሾህና አሜኬላ አታበቅልም ነበር ማለት ነው። ከዛ በፊት ሰው ላቡ ጠብ እስኪል ደክሞ አልነበረም ፍሬን የምትሰጠው ማለት ነው። ኢዝሊ በቀላሉ እየጠበቃትና እየተንከባከባት ብቻ የሚያስፈልገውን ነገር ሁሉ ትሰጠው ነበር። ከዛ በፊት አራዊት እንደዚህ አመፀኞች አልነበሩም። አዳም ስም እያወጣላቸው በፊቱ
ታዘውት አክብረውት ይመላለሱ ነበር እንጂ ትሬት አልነበሩም። እንደዚህ ኃጢአት ነው ይህን ሁሉ ነገር ኮራፕት ያደረገው እንጂ እግዚአብሔር እንደዚህ ያለውን ኮራፕሽን፣ እንደዚህ ያለውን ክፋት፣ እንደዚህ ያለውን አጥፊ ነገር አልፈጠረም። በኃጢአት ምክንያት ኮራፕት አድርጎ ነው ይሄ ሁሉ ነገር እንደዚህ የተበላሻሸው። ከዛ ቁጥር 17 ላይ በውበት ምክንያት ልብ ታበየ ይለዋል። በምን ምክንያት? በውበት ምክንያት። ብዙዎቻችን ሰይጣንን ስናስብ ከልጅነታችን ጀምሮ የተሳሉልን ስዕሎች አሉ አይደለም? ከዛም ተነስተን ይመስለኛል አስቀያሚ ዘግናኝ ፍጥረት አድርገን ነው ብዙዎቻችን አይምሯችን ውስጥ የምንስለው። እግዚአብሔር የመሰከረለት የሚያስታብይ ውበት ያለው ነው ሰይጣን። አይገርማችሁም? እንደውም ከሌሎች ኪሩብ ማለት ነጠላ ቁጥር ነው። ኪሩቤል ማለት ብዙ ናቸው። ከኪሩቤል ይልቅ ከሌሎች መላእክት ይልቅ እስኪታበይ ድረስ የተዋበ ነበረ። እግዚአብሔር ራሱ እስኪመሰክርለት ድረስ ማለት ነው። ማንም የሚስተካከልህ አልነበረም ይለዋል። በውበትህ ምክንያት ታበይክ ይለዋል። ታበይክ። አያችሁ፣ ትክክለኛውን ፒክቸር ስለ ጠላታችን አለማግኘታችን በራሱ ለሽንፈት አንድ መንገድ የሚከፍት ነገር ነው። ምክንያቱም እኛ የምንጠብቀው ሌላ፣ ጠላት ይዞ የሚመጣው ነገር ሌላ። እኛ ስለ ጠላታችን ያለን ኢሜጅ ሌላ፣ የጠላታችን እውነተኛው ኢሜጅ ሌላ። ባልተዘጋጀ ስነ ልቦና ነው የምንንቀሳቀሰው። ድሮ ካስታወሳችሁ ሰዎች እኔ በጌታ ሳሎን ትዝ ይለኛል፣ እነዚህ ጴንጤዎች አዳራሻቸው ውስጥ ሆነው የማርያምን ስዕል መሬት ላይ አድርገው ርገጡ ይሏችኋል። እንደገና ደግሞ ሳንቲም ከጣራ ላይ ይወርዳል ይሏችኋል ምናምን ነገር ይባላል። እና አጋጣሚ እግር ጥሏችሁ ወደ ቤተክርስቲያናቸው ከሄዳችሁ ይህንን ውሸት አታገኙትም። ስለዚህ እስከዛሬ የሰማችሁትን ነገር ሁሉ ኮስችን ማድረግ ትጀምራላችሁ። ስለ እነዚህ ሰዎች እንደዛም የሚሉት ውሸት ሊሆን ይችላል፣ እንደዛም የሚሉት ትክክል ላይሆን ይችላል ማለት ነው። የታል የሚረገጠው ስዕል፣ የታል የሚዘንበው ሳንቲም ምናምን ማለት ትጀምራላችሁ ማለት ነው። አያችሁ ወገኖቼ፣ ስለ ዲያብሎስም ስለ ሰይጣንም የተነገረን ሌላ ነው፣ ፌስ የምናደርገው ግን ሌላ ነው። ስለዚህ በግራ መጋባት እንመታለን ማለት ነው። በውበት ምክንያት ታበይክ ይለዋል። እስኪታበይ ድረስ ውብ ነበረ። እግዚአብሔር ራሱ ውበቱን መስክሮለት ነበረ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13 እና 14 ላይ ሐዋርያ ጳውሎስ እንደዚህ አለ፣ እንደነዚህ ያሉ ሰዎች የክርስቶስ ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸውና ይልና ቁጥር 14 ላይ ይህም ድንቅ አይደለም ይላል። ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና። ዋው! የብርሃን መልአክ እስኪመስል ድረስ ለካ ራሱን ይለውጣል። እኛ ምንጠብቀው የሆነ የተንጨባረረ፣ የሆነ የሚያስፈራ፣ የሆነ ጥቁር፣ የሆነ በቃ ዘግናኝ ፍጥረት፣ እሱስ መስሎ የሚመጣው የብርሃን መልአክ። እኛ ምንጠብቀው በጣም ዘግናኝ፣ በልጅነታችን ጭራቅ ብለው የሳሉብን ስዕል አይነት ፍጥረት፣ እሱስ እስኪያስታብየው ድረስ ውብ። አያችሁ እንዴት በግራ መጋባት እንደምንመታ ወዳጆቼ። ሞኝነታችንን ትተን እውነተኛው የጠላታችንን መልክ አውቀን ለዛ በተዘጋጀ ስነ ልቦና መውጣት ነው የሚያዋጣ። ዓለም እንደማታምር፣ የሰይጣን አቀራረቡ እንደማይማርክ፣ በኃጢአት የሚገኝ ደስታ እንደሌለ ማሰብ አደገኛ ሞኝነት ነው። መጽሐፍ ቅዱስ እንደዛ አያስተምርም። ዓለም አታላይ ናት የሚለው መጽሐፍ ቅዱስ ስለማታታልል ነው እንዴ? ለምንድን ነው የምንወሻሸው? ታታልላለች የሚለውን ነገር አምነን ላለመታለል ምን ላድርግ የሚለው ላይ መስራት አይሻልም? አታብረቀርቅም፣ አታታልልም፣ አታምርም የሚል ጥቅስ እስኪ አምጡና አሳዩ። ታምራለች፣ ትማርካለች። የአሁኑን ዓለም ወዶ የሄደ ሰው ሁሉ አለ። ትወደዳለች። ኃጢአት ደስ አያሰኝም። ማን ነው ያለው? ሙሴ ከኃጢአት የሚገኝን ደስታ ንቆ ነው የሚለው። ከኃጢአት የሚገኝ ደስታ የሚባል አለ የለም አይልም መጽሐፍ ቅዱስ። ግን ሐሴት አይደለም፣ ግን ዘላለማዊ አይደለም፣ ግን ጸንቶ የሚኖር አይደለም፣ ላስት የሚያደርግ አይደለም፣ ጊዜያዊ ነው፣ ጸጸት ያለበት ነው። ተኖ ሲሄድ ለጸጸት ነው ጥሏችሁ የሚሄደው እንጂ ከኃጢአት የሚገኝ ደስታ የሚል አለ። ዕብራውያን ምዕራፍ 11 ላይ ስለ ሙሴ የተጻፈው ክፍል ላይ ሄዳችሁ ማንበብ ትችላላችሁ። አታጓጓም፣
አታታልልም፣ አስቀያሚ ናት ብዬ ብላችሁ ነገ ስትወጡ ስታገኟት ቲጂ ምን ነበር ያለችኝ ነው የምትሉት። ታታልላለች፣ ታጓጓለች፣ ታብረቀርቃለች፣ ከኃጢአት የሚገኝ ደስታ ትሰጣለች። ቁርጣችሁን አውቃችሁ ትሂዱ። ይህንን ሁሉ የምትቋቋሙበትን የቃሉን ሰይፍ ይዛችሁ፣ የእምነትን ጋሻ ይዛችሁ፣ የመዳንን ቁር አድርጋችሁ፣ የጽድቅን ጥሩር ደረታችሁ ላይ ለብሳችሁ፣ በእውነት መታጠቂያ ወገባችሁን ታጥቃችሁ፣ ወንጌልን ተጫምታችሁ ውጡ እንጂ አታታልልም፣ አታጓጓም፣ አታብረቀርቅም የሚል ኪዳን፣ የሚል ተስፋ፣ የሚል ፕሮሚስ መጽሐፍ ቅዱስም አልገባልንም፣ እኔም አልገባላችሁም። ሞኝነት ነው፣ የዋህነት ነው። ሐሰተኛ ትምህርት፣ ሐሰተኛ ትንቢት አይጣፍጥም። የሆነ ጊዜያዊና የውሸት መጽናናትን አይሰጥም አልላችሁም። ይጣፍጣል፣ ደስ ይላል፣ ያነቃቃል። አንዳንድ ጊዜ አንዳንድ ሰዎች የሆነ ዲፕሬሽን ውስጥ ገብተው ከነበሩበት የሆነ ሐሰተኛ ትምህርት ሰምተው ተነቃቅተው ከዛ ዲፕሬሽን ይወጣሉ። ስሜታችሁን አያነቃቃም። ከሆነ ዲፕሬሽን ውስጥ ለጊዜያዊነት በጊዜያዊነት አያወጣችሁም አልላችሁም። ምክንያቱም ሞቲቬሽናል ስፒከርስ እኮ ሰውን በጊዜያዊነትም ቢሆን ከዲፕሬሽን ውስጥ ያወጣሉ፣ ያነቃቃሉ። የሆነ ጭልምልም ብሎበት የነበረ ሰው ኦኬ ምናምን ብሎ እንዲነሳ ያደርጋሉ። ግን ላስት ያደርጋል ወይ? ይቀጥላል ወይ ነው? ረጅም ርቀት ይሄዳል ወይ ነው? እስከ መጨረሻው ይሰነብታል ወይ ነው ጥያቄ። ስለዚህ ተነጋግረን እውነቱን አውቀን ብንነሳ አይሻልም? የሆነ ሰው ግን እኮ እሱ ሲያስተምር ከሆነ ዲፕሬሽን ውስጥ ወጥቻለሁ፣ ይሄ የመንፈስ ምስክርነት ሊሆን ይችላል? አይችልም። ግን እንደዚህ አይነት ስሜት ሊሰማን ይችላል? አዎ። እንደዚህ አይነት ስሜት ተሰማን ማለት ነገሩ እውነት ነው ማለት ነው? አይደለም። አያችሁ፣ ግልጽ የሆነውን ልኩን አውቀን መነሳትና መውጣት በጣም አስፈላጊ ነገር ነው። ሐሰተኛ ትምህርት፣ ሐሰተኛ ትንቢት ለጊዜው ይጣፍጣል፣ ለጊዜው ያነቃቃል፣ ከሆነ ዲፕሬሽን ውስጥ ያወጣል። ከሆነ ነገር በቃ በስመ አብ ሃይማኖት አግብጦኝ ብለው የሚመሰክሩ ሰዎች ሰምታችሁ አታውቁም? ሃይማኖት የሚሉት እኮ እውነተኛውን ትምህርት ነው። ሃይማኖት እስከዛሬ ድረስ አግብጦኝ፣ እስከዛሬ በቃ አስተክዞኝ፣ አሁን ግን በቃ የክርስትናን ደስታ የክርስትናን ነገር በቃ አሁን ነው የገባኝ፣ እንዴ በቃ እንደዚህ ሆንኩኝ ምናምን። መጽሐፍ ቅዱሳዊ ነው፣ አያስደስትም አይልም። ጆሮአችሁን ስታኩት ደስ እንደሚላችሁ የሐሰት ትምህርትና የሐሰት ትንቢትም ስትሰሙት ደስ ይላችኋል። ለዘላለም ጆሮን እያከከ እየተደሰተ መኖር የሚችል ሰው ግን የለም። ቅጽበታዊ ነው ደስታው። ከሆነ ሰዓት በኋላ ጆሮአችሁን ትጎዱታላችሁ ካላቆማችሁ። ደስታውም ወደ ህመም ይቀየራል። እንደውም ጆሮአችሁን እስኪበሳ ድረስ ያሳምማችኋል። ፔንፉል ነው የሚሆነው። መጀመሪያ ያስደስታችሁ የነበረው ነገር ከሆነ ጊዜ በኋላ ስትሰሙት ፔንፉል ነው የሚሆነው። ያማችኋል። እንደውም በጣም ፔንፉል ነው። መንፈሳዊ ህመም ነው የሚያማችሁ። በቃ በሆነ ነገር ጆሮአችሁን ፒርስ እየተደረጋችሁ እንደሆነ ነው የሚሰማችሁ። መጀመሪያ ግን ስትኮረኩሩት ደስ ይል ነበር። እኔ አንድ ጊዜ ቆይቷል ጆሮ ማከክ በቃ ሙያ ብዬ ያስኩና አንድ ሰሞን ጆሮ ማከኪያ ራስጌ ላይ ተቀምጧል። ዝም ብዬ ከመተኛቴ በፊት ልክ ሳየው ትዝ ይለኛል ነገር ብድግ አደርግና ጆሮዬን መኮርኮር እጀምራለሁ። ይገርማችኋል ከሆነ ጊዜ በኋላ ጆሮዬን ታመምኩኝ። ደስ እያለኝ ነበር እኮ ማታ ማታ ከመተኛቴ በፊት ጆሮዬን ኮረኮሮ። ጆሮዬን ታመምኩኝ ከሆነ ሰዓት በኋላ። ድሮ ነው በጣም ሜቢ ከ20 ዓመት በፊት። ከዛ በኋላ ሐኪም ቤት ሄድኩኝ። ምንድን ነው አለ። እንዴ ጆሮሽ እኮ ምንም አይነት ፕሮቴክሽን የለውም እንዴ ተርፎ የወጣውን ነገር ነው እንጂ እኮ የምናጸዳው ውስጥ ያለውን እግዚአብሔር ለፕሮቴክሽን ብሎ ያስቀመጠውን ነገር ሁሉ እኮ ጠርገን ማውጣት አይገባንም አለ። ከዚህ በኋላ ከ2 ወር በፊት ጆሮሽን እንዳትኮረኮር ያለኝ ሐኪሙ። ጆሮን በመኮርኮር የሚገኝ ደስታ የሆነ ቀን ላይ ሀርት ያደርጋል፣ የሆነ ቀን ላይ ይጎዳል፣ የሆነ ቀን ላይ ያሳምማል። እንደው ወዳጆቼ ላስት አያደርግም፣ እስከ ፍጻሜ ድረስ አይሄድም። ስለዚህ ደስ እንደሚያሰኝ ለጊዜው ጊዜያዊ ደስታ እንደሚሰጥ አንክድም። ጊዜያዊ ደስታን ይሰጣል፣ ግን መጨረሻ ላይ በሽታ ላይ ይጥላል። ልክ እኔን በሽታ ላይ ጥሎኝ ወደ ሐኪም ቤት እንደሄድ እንዳደረገኝ መጨረሻ ላይ በሽታ ላይ ይጥላል። ሐኪሙ አዘዘኝ። በቃ አንዳንድ ጊዜ እንደዚህ አይነቱን ትምህርት ለ2 ወር እንዳትሰሙ እንደመባል ነው። አዘዘኝ ሐኪሙ። ከዚህ በኋላ ለ2 ወር እንዳታጸጁ፣ እግዚአብሔር የፈጠረው ጆሮሽን ፕሮቴክት እንዲያደርገው ነው ብሎ አዘዘኝ ወገኖች። ስለዚህ ወደ ምድር ወረወርኩ አለ። አይገርምም? ወደ ምድር ወረወርኩ።
ሉቃስ 10 ቁጥር 18 ላይ ይሄ ክፍል በእርግጥም ስለ ሰይጣን የተጻፈ እንደሆነ ጌታ ኢየሱስ ክርስቶስ ከተናገረው ጋር ስናመሳክር እናገኘዋለን። እንዲህም አላቸው ይላል፣ ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁት አለ ጌታ። ወደ ምድር ወረወርኩ አለ ሕዝቅኤል ላይ። ጌታ ደግሞ ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁት ይላል። ራእይ ምዕራፍ 12 ከ7 እስከ 9 ድረስ ደግሞ በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶም ተዋጉ፣ ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም ይላል። ከዚያም ወዲያ በሰማይ ስፍራ አልተገኘለትም። ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ሂዝ ኤንጅልስ ከእሱ ጋር የተባበሩት መላእክቱ ከእርሱ ጋር ተጣሉ ይላል። ዲያብሎስ የተፈረደበት በትዕቢት ምክንያት መሆኑን የእግዚአብሔር ቃል በተደጋጋሚ ይነግረናል። ስለዚህ ይሄ ክፍል ስለ ጢሮስ ንጉሥ ብቻ እንደማይናገር መረዳት አያዳግተንም ማለት ነው። ተጣለ፣ ሚካኤልና መላእክቱ ከእርሱ ጋር ተዋጉ። ሚካኤል ማለት የስሙ ትርጓሜ ራሱ እንደ እግዚአብሔር ያለ ማንም የለም ማለት ነው። አንድ ጊዜ ፓስተር ሞስ ያስተምረን ምን አለ? ስሙ የሚካኤል እንደ እግዚአብሔር ያለ ማንም የለም ማለት ነው አለ። እና ሰንበዲ ከመላእክት አንዱ ተነሳና እኔ እንደ እግዚአብሔር ሆናለሁ ሲል በስሜ መጣህብኝ ብሎ ይጣለው አለ። በስሜ መጣህብኝ፣ እኔ እኮ ስሜ ራሱ እንደ እግዚአብሔር ያለ ማንም የለም። ስለዚህ እኔ ለዚህ ዓላማ ነው የተፈጠርኩት፣ ለዚህ ዓላማ ነው የቆምኩት አለና እሱ የጣለው ለዛ ነው ብሎ ሲያስተምረን በጣም ትዝ ይለኛል ይሄ ክፍል። እና ዲያብሎስ የተፈረደበት በትዕቢቱ ምክንያት ነው። ስለዚህ ሕዝቅኤል 28 ላይ በትዕቢቱ ምክንያት ስለተጣለው ስለዚህ ፍጥረት ሲናገር ስለ ጢሮስ ንጉሥ ስለ ስጋ ለባሹ ብቻ እንዳልሆነ፣ ከሱ ጀርባ ስለሚሰራው የትዕቢት መንፈስ እንደሆነ፣ ከሱ ጀርባ ስለሚሰራው የትዕቢት ሁሉ ሶርስ ስለሆነው ስለ ሰይጣንና ስለ ዲያብሎስ ስለተባለው እንደሚያወራ በአጭሩ መረዳት እንችላለን። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 6 ላይም በትዕቢት ተነፍቶ ዲያብሎስ እንደተፈረደበት እንዳይፈረድበት አዲስ አማኝ ኤጲስቆጶስ አይሁን ይላል። ዲያብሎስ እንዴት ነው የተፈረደበት? በትዕቢት ተነፍቶ። ስለዚህ ኤጲስቆጶስ ስትመርጡ አዲስ አማኝ አትመርጡ። በትዕቢት ተነፍቶ ዲያብሎስ እንደተፈረደበት እንዳይፈረድበት ይላል ማለት ነው። ወዳጆቼ ሁሉም ያለውን ነው የሚሰጠው። ኢየሱስን የተጠጉ እኔ የዋህ በልቤም ትሁት ነኝ እንዳለ ጌታ የዋህነትን ትህትናን ኢምፓርት ያደርጋሉ። ይህንን ክፉ ደግሞ የተጠጉ ትዕቢትን ያንጸባርቃሉ። ሁሉም ያለውን ስለሆነ የሚያካፍለው ውሏችንን ነው የምንመስለው። በቃ ሂሉዬ ስትዘምር እንዳለችው ከአንተ ጋር የቆየ አንተን ይላል። የሰነባበት ሃሌሉያ፣ ከሱ ጋር የቆየ እሱን ነው የሚለው። የሰነባበተ ሌላ ሰው ነው የሚሆነው። ከማን ጋር እንደቆየን ጠረናችን ይመሰክራል። ከማን ጋር እንደቆየን አነጋገራችን ይገልጠናል። በቃ እነ ጴጥሮስን እኮ አዩአቸውና አነጋገራችሁ ይገልጣችኋል አሏቸው። ወዳጆቼ ማስታወቂያ ማሰራት አይጠበቅብንም። እኔ ክርስቲያን ነኝ፣ እኔ በጌታ ነኝ እወቁኝ ማለት አይጠበቅብንም። ከሱ ጋር ከዋልን፣ ከሱ ጋር ከቆየን ንግግራችን ይገልጠናል፣ ውሳኔዎቻችን ይገልጡናል፣ ጀጅመንታችን ይገልጠናል፣ ነገሮችን የምናይበትና አስተያየት የምንሰጥበት ፐርስፔክቲቫችን ይገልጠናል። ከኢየሱስ ጋር ከዋልን፣ ከኢየሱስ ጋር ከሰነበትን ይገልጠናል። እህቶች ታውቃላችሁ፣ ከለባበስን ምን ካልን በኋላ እኮ ወደ ማድ ቤት መግባት አንፈልግም አይደል እንዴ? ምክንያቱም እንደው የተቀባባናትን ሽቶ ምናምን ሁሉ ገደል ያስገባውና ስንወጣ ወጥወጥ ብለን እንወጣለን። የቆየንበትን ቦታ እሱን ስለምንሸት ከመውጣታችን በፊት አስቀድመን ስራችንን እናጠናቅቅና ከዛ በኋላ የምናደርገውን ነገር ሁሉ አድርገን ትጥብጥብ ብለን መሽተት የምንፈልገውን ነገር ተቀባብተን እንወጣለን። ወዳጆቼ የት እንደዋልን ጠረናችን ይገልጠናል። ከማን ጋር አብዛኛውን ጊዜያችን እንደምናሳልፍ ንግግራችን ይገልጠናል። ሰው በልቡ ሞልቶ የተረፈውን በአፉ ይናገራል። ሲጠይቁን የምንሰጠው መልስ ይገልጠናል። ለነገሮች ያለን አስተያየት ይገልጠናል። እዚህም ቦታ ላይ ያለውን ስለሚያካፍል ለጢሮስ ንጉሥ ያካፈለው ትዕቢትን ነው ማለት ነው። ከጌታ ጋር የዋለ ደግሞ ትሁት አለመሆን አይችልም። ትህትናን ይካፈላል። ውበት፣ ጥበብ፣ ባለጠግነት፣ ስኬት፣ የትኛውን በረከት መልካም የእግዚአብሔር ስጦታ ነው። ግን በአግባቡ ካልያዝነው ከእግዚአብሔር ይለየናል። ለእግዚአብሔር ካላስገዛ ነው ከእግዚአብሔር ይለየናል። ከቁጥር 20 እስከ 26 በሲዶና ላይ የተነገረን ትንቢት እና የእስራኤልን ተስፋ እናያለን። በሕዝቤ ጠላቶች ላይ እፈርዳለሁ ይላል እግዚአብሔር። እፈርዳለሁ በሕዝቤ ጠላቶች ላይ፣ ከዛ ደግሞ የሕዝቤን ተስፋ አድሳለሁ ይላል
እግዚአብሔር አመጽና መተላለፍን የሚቀጣ አምላክ ብቻ ሳይሆን ደስ የሚለው ደግሞ ከቅጣት በኋላ የሚያባብል የሚያጽናና አምላክ ነው። አባት ነው እግዚአብሔር። ሁሌ እንደምለው አባት ነው እግዚአብሔር። የሚቀጣ የሚገስጽ ብቻ ሳይሆን በቃ እንደሚገባ ከተቀጡ በኋላ ደግሞ ለሰናቸውን ከወሰዱ በኋላ የሚያባብል የሚያጽናና አምላክ ነው። የሕዝቤ ጠላቶች ላይ እፈርድባቸዋለሁ፣ የሕዝቤን ተስፋ ደግሞ አድሳለሁ ብሎ ኪዳን ይገባል ማለት ነው። ምን እንማር ከዚህ ምዕራፍ? የመጀመሪያው ራስን ከፍ ከፍ ማድረግ ወደ ውድቀት የሚወስደው ጎዳና ነው። በቃ በአጭር ቃል መዳረሻውን የማይፈልገው መንገዱን አይጀምረውም። ራስን ከፍ ከፍ ማድረግ ወደ ውድቀት የሚወስድ ጎዳና ነው። ሁለተኛ ከዚህ ምዕራፍ የምንማረው ውበት፣ ባለጠግነት፣ ጥበብ፣ ስኬት፣ ማንኛውም ከእግዚአብሔር ዘንድ የሚመጣ በረከት በትህትና ካልያዝነውና ለእግዚአብሔር ካላስገዛ ነው ወጥመድ ሊሆንብን ይችላል። ወጥመድ ሊሆንብን ይችላል። እግዚአብሔርን ልናመሰግንበትና እግዚአብሔርን ልናከብርበት የተሰጠን የእግዚአብሔር በረከት ራሱ ወጥመድ ሊሆንብን ይችላል። ስለዚህ ምን ልናደርግ ያስፈልጋል? በትህትና ልንይዘው፣ ስጦታ እንደሆነ አውቀን እግዚአብሔርን ልናመሰግንበትና ለእግዚአብሔር ልናስገዛው ያስፈልጋል ማለት ነው። እግዚአብሔር የማይገዛው ስኬት እንዳይኖረን እንጠንቀቅ። እግዚአብሔር የማይገዛው በረከት እንዳይኖረን እንጠንቀቅ። ለእግዚአብሔር እውቅና የማይሰጥ እግዚአብሔርን የማያስተዋውቅ ጌታ እኮ ነው የማይል ነገር በሕይወታችን እንዳይኖር ወዳጆቼ። ደቀ መዛሙርቱ አሳውን ሲሰጣቸው አንዳችን የሚበላ ነገር አላችሁ አላቸው። መጥቶ ሌሊቱን ሙሉ ስንለፋ አድረን ምንም ነገር አላገኘንም አሉ። ከትንሣኤ በኋላ ጥብርያዶስ ባህር ላይ ተገናኝተው ምንም አላገኘንም አሉት። ከዛ አሳ ጠብሶ ሊያበላቸው ሲል ዮሐንስ እንደዚህ ያለ ለጴጥሮስ ጌታ እኮ ነው አለ። ጌታ እኮ ነው። ሃሌሉያ። ተርበን ብንበላ ጌታ እኮ ነው ወዳጆቼ። ተራቁተን ታርዘን የነበረን ስንለብስ እንዲህ ልንል ያስፈልጋል። ጌታ እኮ ነው። አጥተን ስናገኝ ጌታ እኮ ነው። ጥበብን ስንሞላ ጌታ እኮ ነው። ተጽዕኖ ፈጣሪዎች ብንሆን፣ ታዋቂዎች ብንሆን፣ ባለጠጎች ብንሆን፣ ጠቢባን ብንሆን፣ አዋቂዎች ብንሆን፣ ውብ ብንሆን ጌታ እኮ ነው ወዳጆቼ። እኛ ጠፍጥፈን የሰራነው ነገር የለ፣ እጄ ያደረገችው የምንለው ነገር የለ። ጌታ እኮ ነው ማለት ኋላ ቀርነት፣ ሃይማኖተኝነት፣ ፋራነት አይደለም ወዳጆቼ። መንፈሳዊነት ነው፣ ጥበብ ነው። ጌታ እኮ ነው በሉ እስኪ። ጌታ እኮ ነው። በቃ አንድ ቀን ጌታ አስተምሮን ታስታውሳላችሁ። ጌታ ቢፈቅድና ብንኖር የሚለውን ቃል እንዴት ሰይጣን ከቅዱሳን አንደበት እንደወሰደ እና እውቅና መስጠት እንዳቆምን ጌታ አስታውሶን ስለ ሁሉ ነገር ጌታ ቢፈቅድና ብንኖር ማለት አለብን የሚለውን እውነት እግዚአብሔር አስጨብጦናል። እስኪ ዛሬ ደግሞ ጌታ እኮ ነው ማለትን እንማር። በእውነት ድሮ ካስታወሳችሁ በየቤቱ ራሱ በክርስቲያኖች ቤት የማይታጣ ግድግዳ ላይ የማይታጣ ብዙ ቤቶች ግድግዳ ላይ ተለጥፎ የምናነበው ጥቅስ ነበረ። ጌታ እኮ ነው። ሃሌሉያ። ጌታ እኮ ነው። እናንተ ይህ እዚህ ፕላትፎርም ላይ እኔና እናንተ የት እንተዋወቃለን? ያገናኘን የሰበሰበን ጌታ እኮ ነው። ጌታ እኮ ነው። የት እንተዋወቃለን? የት እንገናኛለን? ለምንድነው እኔ ስለ እናንተ ግድ የሚለኝ? ለምንድነው እናንተ ስለ እኔ ግድ የሚላችሁ? ጌታ እኮ ነው። ጌታ እኮ ነው። በእውነት እኔ መንገድ እወጣለሁ ነገ ስል እነ ተዋቢና እነ ወይኗ ፊት ላይ እነ ሀያት ፊት ላይ የማየው ስስት፣ የማየው የምልጃ መንፈስ፣ በሰላም ግቢ ብላችሁ የምታምጡት ያንን መንፈስ ያፈሰሰው ጌታ እኮ ነው። የት ታውቁኛላችሁ? የት እንተዋወቃለን? ጌታ እኮ ነው ወዳጆቼ። በእውነት በቃ ጌታ እኮ ነው የሚል መንፈስ ያገኛል። ስንቆርስ፣ ስንጎርስ፣ ስንለብስ፣ ተናግረን ተቀባይነት ስናገኝ፣ ለብሰን ደምቀን ስንወጣ፣ በሰላም ወጥተን በሰላም ስንገባ፣ የተናገርነው ሲጣፍጥልን፣ ሰዎች ሲሰሙን ሲቀበሉን፣ የሰራነው ነገር ሲከናወንልን ጌታ እኮ ነው የምንልበት መንፈስ እግዚአብሔር ይሙላን። በእውነት ጌታ እኮ ነው። በቃ ጌታ እኮ ነው። ሃሌሉያ ሃሌሉያ። ሰዎች እንደ ፎልስ ሂዩሚሊቲ ሊቆጥሩት ይችላሉ። እንደ ልማድ አንበለው እንጂ ጌታ እኮ ነው ማለት ጥበብ ነው። በቃ ጌታ እኮ ነው በሉ እስኪ። በቃ ሁላችሁም ጻፉ፣ ፈቅድላችኋለሁ። አንድ ደቂቃ። ጌታ እኮ ነው። ሃሌሉያ። እንዴት ልቤ እንደሚነካ ልነግራችሁ አልችልም። እሱ ክፍል በቃ ዮሐንስ ጴጥሮስን ጌታ እኮ ነው አለው። በቃ ጌታ እኮ ነው አለው። ሃሌሉያ። ጌታ እኮ ነው። የከዱትን ፈልጎ የሚመጣ ጌታ እኮ ነው።
የሰጣቸውን ያንን ሁሉ ተልኮ ያስተማራቸውን ትምህርት የመከራቸውን ምክር የሰጣቸውን አደራ ሁሉ ትተው እኔ አሳ ላጠምድ መሄዴ ነው ሲላቸው ጴጥሮስ ሁሉን ትተው አሳ ለማጥመድ ጴጥሮስን ተከትለው ሄዱ። ተከትሏቸው መጣ። ጠብቁኝ ነው ያለው። መንፈስ ቅዱስ ትሞላላችሁ ነው ያለው። ወደ ገሊላ ቀድማችሁ ቆዩኝ ነው ያለው። ገሊላ እንገናኝ ብሏቸው እነሱ ግን አሳ ለማጥመድ ሄደዋል። የተባሉበት ቦታ አይደለም ያሉት። ያልተባልንበት ቦታ ስንሄድ ተከትሎ የሚመጣ ጌታ እኮ ነው። ጌታ እኮ ነው። የዛለት እንኳን ያልተባሉትን ነገር እያደረጉ አግኝቷቸው እንኳን አሳ ጠብሶ ያበላቸው ጌታ እኮ ነው። ጌታ እኮ ነው። እናንተ እኛ ሳንታመን የታመነ ያለን ቦታ ሳንገኝ መጥቶ ፈልጎ ያገኘን ጌታ እኮ ነው። በእውነት እኔ የጠበቀኝ ቦታ ያለኝ ቦታ ሁሌ አልገኝለትም። የእናንተን አላውቅም። ያመነኝን ያክል አልታመንለትም። የሰጠኝን ያህል አልሰጠሁትም። ግን እሱን ያለኝ ቦታ አጥቼው አላውቅም። ጌታ እኮ ነው። ሃሌሉያ። በእውነት በቃ ይሄ መልእክት ሲሆን ነው ታውቃላችሁ። እኔ ልቤን እንደዚህ የሚይዘኝ ክፍሉ ረጅም እንደሆነ አውቃለሁ። አልፌ መሄድ እንዳለብኝ አውቃለሁ። ግን እዚህ ውስጥ ጌታ እኮ ነው ብሎ መፈወስ ያለበት ሰው አለ ማለት ነው። በእውነት ጌታ እኮ ነው ብለን መፈወስ አለብን። አንዳንድ ጊዜ እጃችን እንዳደረገችው በላባችን እንዳመጣ ነው ያልተቀበልነው ነገር እንዳለ እኛ የፈጠርነው እኛ የሰራነው ነገር እንዳለ ግሬትፉል መሆናችንን እናቆምና ያ ግራቲቲዩድ ይጠፋና በቃ አጉረምራሚዎች እንሆናለን። እርካታ ቢሶች እንሆናለን። ወተን በሰላም ስንገባ ጌታ እኮ ነው። የሚጠላን ስለሌለ አይደለም፣ ጠላት ስለሌለን አይደለም ወተን የምንገባው ወዳጆች። የዛሬውን ቀን ወተን ገብተን እዚህ ጋር የተገናኘ ነው ጠላት ስለሌለን አይደለም። በተከበበ ከተማ ምህረቱን እያበዛ እዚህ ቦታ ላይ ዛሬ እንድንገናኝ ያደረገን ጌታ እኮ ነው። ሃሌሉያ። በቃ በዚህ መፈወስ ያለባት ነፍስ አለች። ጌታ እኮ ነው ብላችሁ ዛሬ ማስታወሻ ደብተራችሁ ላይ ጻፉ። ፌስቡካችሁ ላይ ወረቨር በቃ የምትፈልጉት ቦታ ላይ ጌታ እኮ ነው ብላችሁ ፖስት አድርጉ። በቃ ጌታ እኮ ነው። ሃሌሉያ። ሶስተኛ ከዚህ ምዕራፍ የምንማረው ትዕቢትና አመፅ የዲያብሎስ ደቀ መዛሙርት መገለጫ፣ ትህትናና የዋህነት ደግሞ የኢየሱስ ደቀ መዛሙርት መገለጫ። በቃ ነኝ ባለ አይደለም ጌታ ምን አለ? ከፍሬያቸው ታውቋቸዋላችሁ። የእሱ ደቀ መዛሙርት ፍሬያቸው ምንድን ነው? የዋህነት፣ ትህትና፣ እርስ በርስ መዋደድ። የዲያብሎስ ደቀ መዛሙርት ምንድነው መገለጫቸው? ልክ እንደ ጢሮስ ንጉስ ትዕቢት ነው መገለጫቸው። ሃሌሉያ። ቁጥር 4 ላይ አራተኛ ከዚህ ክፍል የምንማረው በእግዚአብሔር መንግስት ውስጥ ሁል ጊዜ እንደምላችሁ ማለት ነው፣ በእግዚአብሔር መንግስት ውስጥ ወደ ላይ የሚወስደው መንገድ በታች በኩል ነው። እንዲህ አይነት ፓራዶክስ ሰምታችሁ ታውቃላችሁ? ወንድሜ ወደ ላይ መሄድ ፈልጌያለሁ መንገዱ ወዴት ነው ብላችሁ አንድን ሰው ስትጠይቁት በታች በኩል ነው ቢላችሁ፣ አንዳንድ ማሳለጫዎች አይታችኋል? አይመስሉም። አሁን ጎተራ ማሳለጫ ላይ ስትወጡ አይመስልም፣ አቅጣጫው ወደዛ የሚወስዳችሁ አይመስላችሁም። ጽሁፉን አይታችሁ በእምነት ነው እንጂ የምትዞሩት አይመስልም። መሄድ ወደምትፈልጉበት አቅጣጫ የሚወስድ አይመስልም። የሚቀርበው የሚመስለው ሌላኛው ማዞሪያ ነው። ግን ማሳለጫዎቹ የተሰሩት እንደዛ ነው። ሩቅ በሚመስለው በኩል አዙሮ ግን ወደሚለው አቅጣጫ ይወስዳችኋል። በእግዚአብሔር መንግስት ውስጥም እንደዛ ነው። ወደ ላይ የሚወስደው መንገድ ወደ ከፍታ የሚወስደው መንገድ በታች በኩል ነው። ምዕራፍ 29 ዛሬ በጣም ምዕራፍ 28 ጊዜ ወሰደብኝ። ምዕራፍ 29 በግብፅ ላይ የተነገረ ትንቢት ነው። ከቁጥር 1 እስከ 6 ድረስ ታላቁ አውሬ የግብፅ ንጉስ ፈርዖን ይለዋል። ቁጥር 3 ላንብበው። ልዑል እግዚአብሔር ለግብፅ ንጉስ እንዲህ ይላል ብለህ ንገረው፣ በወንዝ ውስጥ የተጋደመ አስፈሪ የአውሬ ባህሪ፣ በወንዝ ውስጥ የተጋደመ አስፈሪ የባህር አውሬ የምትመስል አንተ፣ እነሆ እኔ በቁጣ ተነስቼብሃለሁ። የአባይ ወንዝ የኔ ነው፣ ይህንን ወንዝ የሰራሁት እኔ ነኝ ትላለህ ይለዋል። ግብፅ እንግዲህ the most powerful nation ነበረች በወቅቱ።
የዛሬውን አይደለም ማየት ያለባችሁ። አሁን ዛሬ እና አሜሪካ ምናምን እንደሚባለው ማለት ነው። በወታደራዊ ኃይሏ፣ በብልጽግናዋ፣ በጥንታዊ ታሪኳ በአባይ ወንዝ በጣም የምትታመንና የምትታበይ ሀገር ነበረች። እግዚአብሔር ትዕቢተኛውን ንጉሥ አንተና የወንዞችህን ዓሣዎች ሁሉ ወደ በረሃ እወረውራችኋለሁ፣ ሬሳህም ተነስቶ ሳይቀበር በመሬት ላይ ወድቆ ይቀራል፣ ለወፎችና ለአራዊት ምግብ እንዲሆን አደርገዋለሁ ብሎ ከህዝቡ መካከል ጎትቶ እንዴት እንደሚያወጣው፣ እንዴት እንደሚያዋርደው፣ እንዴት እንደሚያስማርከው ይነግረዋል ማለት ነው። ንጉሥን ከህዝቡ መካከል ማውጣት እንዴት ከባድ ነገር ነው! ለእግዚአብሔር ባይሆን እንዴት ከባድ ነገር ነው! ከህዝብ መካከል ጎትቼ አውጣለሁ። ህዝብ እኮ መጀመሪያ ህዝብ አልቆ እኮ ነው ንጉሥ ጋር የሚደረሰው። መጀመሪያ ወታደሮች አልቀው እኮ ነው ንጉሥ ጋር የሚደረሰው። ንጉሥን ፊት ለፊት ማግኘት አይቻልም። ከህዝብ መካከል ግን እኔ ጎትቼ አወጣሃለሁ፣ አስማርካሃለሁ፣ አዋርደሃለሁ፣ ሬሳህን ለምድር አራዊት ለሰማይ ወፎች እሰጣለሁ ይለዋል እግዚአብሔር። ያዕቆብ ምዕራፍ 4 ቁጥር 6 ሁላችን የምናውቀው ቃል አለ። ነገር ግን ጸጋን አብልጦ ይሰጣል ይልና፣ ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ትዕቢተኛን የሚቃወመው ሰይጣን አይደለም ብያችኋለሁ። ትዕቢተኛን የሚቃወመው ራሱ እግዚአብሔር ነው። ትዕቢተኛ ለመውደቅ ምንም አይነት ሰይጣን አያስፈልገውም። ምክንያቱም ራሱ እግዚአብሔር ነው የሚጥለው። ራሱ እግዚአብሔር ነው ትዕቢተኛን የሚቋቋመው። ይቃወማል ማለት ነግሬያቸዋለሁ። ፊት ለፊቱ ይቆማል፣ መንገዱን ይዘጋበታል ማለት ነው። ልክ እዛች የበለዓም አህያ ላይ መልአኩ ፊት ለፊቷ ቆሞ መንገድ ይዘጋባት እንደነበረ የተመዘዘ ሰይፍ የያዘ መልአክ፣ ትዕቢተኛን ሰው መንገዱ ላይ የሚቆምበት መልአክ ሰይጣን ሳይሆን ራሱ እግዚአብሔር ነው። ይቃወመዋል፣ ይቋቋመዋል። አልፎ መሄድ ስለማይችል ይወድቃል። ሐዋርያት ሥራ ምዕራፍ 12 ከ21 እስከ 23 ድረስ እንደዚህ ይላል። በተቀጠረ ቀንም ሄሮድስ ልብሰ መንግስቱን ለብሶ በዙፋን ተቀመጠ፣ እነርሱንም ተናገራቸው። ህዝቡም የእግዚአብሔር ድምፅ ነው የሰውም አይደለም ብለው ጮሁ። ህዝቡ እንደዚህ ብለው ሲጮሁ ለእግዚአብሔርም ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው ይላል። በትልም ተበልቶ ሞተ። ሄሮድስ ሲናገር የተናገረበት ግርማ፣ የተናገረበት ሞገስ ሂዝ ማጀስቲ በጣም በቃ አስደናቂ ስለነበረ ህዝቡ ምን አለ? ይሄስ የእግዚአብሔር ድምፅ ነው የሰው አይደለም አሉ። ጌታ እኮ ነው አላለማ ሄሮድስ። ክብሩን ጠጣሁ ወስዶ። ከዛ ለእግዚአብሔር ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው፣ በትልም ተበልቶ ሞተ ይለናል። ሉቃስ 18:14 ላይም ጌታ እላችኋለሁ አለ። ስለነዛ ሁለት ሰዎች ከተናገረ በኋላ ስለ ቀራጩና ስለ ፈሪሳዊው፣ ቀራጩ በእግዚአብሔር ፊት ቆሞ አይኑን እንኳን ወደ ሰማይ ማቅናት አፍሮ ደረቱን እየደቃ እኔን ኃጢአተኛውን ይቅር በለኝ ይል ነበረ። ፈሪሳዊው ደግሞ እንደዚህ ቀራጭና ኃጢአተኛ ስላላደረግከኝ አመሰግንሃለሁ፣ በሳምንት 2 ቀን እጾማለሁ፣ አስራቴን በሚገባ እከፍላለሁ ሲል ጌታ እንደዚህ አለ፣ እላችኋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ አለና ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳልና ራሱን ግን የሚያዋርድ ከፍ ይላል። እግዚአብሔር ትዕቢትን ያለ ቅጣት አይተውም። በተደጋጋሚ ብሉይ ኪዳንን ስናጠና ያየነው ነገር ትዕቢትን ያለ ቅጣት አይተው። ትዕቢት በቀጥታ እግዚአብሔርን የመቃወም ኃጢአት ነው። አይገርምም? በቀጥታ እግዚአብሔርን የመቃወም ኃጢአት ነው ትዕቢት። ሌሎች ኃጢአቶች አሉ። በነገራችን ላይ ኃጢአት ሁሉ አመፅ ነው። ግን መጽሐፍ ቅዱስ ደግሞ አንዳንድ ኃጢአቶችን በተለየ ሁኔታ ነው የሚያያቸው። ኃጢአት ሁሉ አመፅ ነው፣ ኃጢአት ሁሉ አንድ ነው፣ በቃ አንዱን የጣሰ ሁሉን ጣሰ ነው ምናምን ብሎ መጽሐፍ ቅዱስ ሁሉን አንድ አያደርገውም። በእርግጥ አንዱን ያጎደለ ሁሉን አጎደለ የሚል ቃል አለ። ይህም የተጻፈበት ምክንያት ደግሞ ሰው የፈለገ ሕግን ለመፈጸም ቢሞክር ያለ ኢየሱስ ክርስቶስ ቤዛነት ሙሉ ለሙሉ ሊጸድቅ አይችልም። የፈለገ ቢጠነቀቅ ከሕግ አንዱን መጣሱ አይቀርም የሚለውን ለማስረዳት ነው እንጂ ሁሉም እኩል ነው ለማለት አይደለም። ለምሳሌ ስለ ዝሙት ኃጢአት ሲናገር መጽሐፍ ቅዱስ ሌሎች ኃጢአቶችን የሚያደርግ ሁሉ ከስጋ ውጪ ያደርጋል፣ ዝሙትን የሚያደርግ ግን በገዛ ስጋው ላይ ነው ይህንን ኃጢአት የሚፈጸመው ይላል።
እና በተለየ ሁኔታ አፕሮች ያደርገዋል። ልክ እንደዛ ሁሉ ትዕቢትንም በተመለከተ መጽሐፍ ቅዱስ ለየት ባለ ሁኔታ ነው አፕሮች የሚያደርገው። እግዚአብሔር ደካሞችን የሚረዳ ኃጢአተኞችን ይቅር የሚል የሳቱትን የሚመልስ አምላክ ነው። ትዕቢተኛው ጋር ሲመጣ ግን ይቃወመዋል ይላል። ይቃወመዋል። ለምን ከተባለ ትዕቢት በቀጥታ እግዚአብሔርን የመቃወም እግዚአብሔር አንተ አታስፈልገኝም የማለት ኃጢአት ስለሆነ እግዚአብሔር ደግሞ የሚቃወሙትን ይቃወማቸዋል፣ መንገዳቸው ላይ ይቆማል። ቁጥር 6 ላይ ከዚያም በግብፅ የሚኖሩ ሁሉ እኔ እግዚአብሔር እንደሆንኩ ያውቃሉ፣ ለእስራኤል ቤት የሸንበቆ በትር ነበርክ ይላል። የተቀጡበት ምክንያት ለእስራኤል ቤት የሸንበቆ በትር መሆናቸው ነው። ላያስደግፉ ላያስተማምኑ ነገር እስራኤል እንዲተማመንባቸው ማድረጋቸው ነው። እግዚአብሔር ማንንም ያለ ዓላማ አይቀጣም። እናንተን በቀጣኋችሁ ጊዜ ያለ በግብፅ የሚኖሩ ሁሉ እኔ እግዚአብሔር እንደሆንኩ ያውቃሉ ይላል። ከቁጥር 6 እስከ 9 ድረስ ግብፅ የሸንበቆ በትር ናት የሚለውን አስረግጦ ይነግረናል። ቁጥር 7 ላይ በእጃቸው ሲይዙ አለው እግዚአብሔር ለሕዝቡ ደግሞ እንዴት እንደሚራራ እሱን ትተው ሌላ ነገር ታምነው ሌላ ነገር ተደግፈው ለደረሰባቸው ጉዳት እግዚአብሔር እንዴት እንደሚራራ በምን አይነት መንገድ እንደሚገልጸው ተመልከቱ። በእጃቸው ሲይዙ ተሰንጠረ ትከሻቸውን ወጋ፣ ሲደገፉበት ተሰብረ ጀርባቸውን አጎበጥክ። እንደውም አዲሱ ትርጉም ደግሞ በእጆቻቸው በያዟችሁ ጊዜ ተሰነጣጥቃችሁ ትከሻቸውን ወጋችሁ። በእናንተ ላይ በተደገፉ ጊዜ እናንተ ተሰብራችሁ ወገባቸው ተብረከረከ። የሆነ የሚራራ አባት አይታያችሁም? እዚህ መካከል እስራኤል ከባቢሎን እንድታስጥላት ግብፅን በጣም ተማምና ነበረ እና ሲደገፏችሁ ተሰነጣጥራችሁ ትከሻቸውን ወጋችኋቸዋል። ሲደገፏችሁ ደግሞ ተሰብራችሁ በድንገት ወገባቸውን አብረከረካችሁት። ለማታዛልቋቸው ነገር አትደገፉ፣ በእኛ ሂዱ ወደ አምላካችሁ ሳትሏቸው እንደዚህ አደረጋችኋቸው ህዝቤ፣ ለዚህ ነው የምቀጣችሁ ይላል። ወዳጆች ይሄ የግብፃውያን ታሪክ ብቻ የእስራኤላውያን ታሪክ ብቻ አይደለም። ዛሬ የኛ ግብጾች የተለያዩ ነገሮች ናቸው። ገንዘብ ግብፅ ሆኖ ልንደገፍበት እንችላለን። አምቴሊንጊው ተሰነጣጥሮ ይወጋናል። ዝና ግብፅ ሆኖብን፣ ሲስተም ግብፅ ሆኖብን፣ ወዳጅ ዘመድ፣ ኮኔክሽን፣ የራስ ጥበብ፣ የራስ ብርታት፣ እነዚህ ሁሉ ዛሬ ግብፅ ሆነውብን ልንደገፋቸው ልንሞክር እንችላለን። ግን ተሰብሮ የማይወጋ ሸርተት ብሎ አንድ ቀን በድንገት ወገባችንን የማያብረከርክ መደገፊያ እግዚአብሔር ብቻ ነው። ድሮ እናቶች ታውቃላችሁ፣ ወገባቸውን ጥብቅ አድርገው አስረው ነው ስራ የሚሰሩትና ከአቅማቸው በላይ የሆነ ስራ ነው የሚሰሩት። ጎንበስ ቀና ሲሉ በቃ ወገባቸው ችሎት ሳይሆን መቀነታቸው ወገባቸውን ጥብቅ አድርጎ ይዞት ነው። ደሙመንት ምግብ ሊበሉ ሲቀመጡና መቀነታቸውን ሲፈቱ ተበረክርከዋል፣ ደክሟቸዋል። ግብፅ እንደዛ ነው ያደረገቻቸው እስራኤላውያንን። ሲደገፉብህ አለ በድንገት ተሰበርክና የህዝቤን ወገባቸውን አብረከረከው። መቀነቷ እንደተፈታባት ሴት ሆነ ህዝቤ፣ አብረከረካቸው፣ ሄልፕለስ አደረካቸው። መዝሙር ምዕራፍ 20 ከቁጥር 7 እስከ 8 ድረስ እነዚያ በሰረገላ እነዚያም በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። እነሱ ተሰነካክለው ወደቁ፣ እኛ ግን ተነሳን ጸንተንም ቆምን። መነሳት ብቻ አይደለም፣ ጸንተንም ቆምን ይላል። ሰረገላና ፈረስ የታመኑ ግን ተሰነካክለው ወደቁ፣ እኛ ግን ተነሳን ጸንተንም ቆምን። እነሱ በነገራችን ላይ ቆመው ነበር። መጀመሪያ ቆመው ሳሉ ነው በሰረገላና በፈረስ ታምነው ተሰነካክለው ወደቁ። ያልቆመ እኮ አይወድቅም። እኛስ ወድቀን ሳለን፣ ያልወደቀ ደግሞ አይነሳም። እነሱ ወደቁ፣ እኛ ወድቀን ሳለን በአምላካችን ስም በእግዚአብሔር ስም ስንታመን ተነሳን ጸንተን ቆምን ይላል። በሰው የሚታመን ቆሞ እንኳን ቢሆን ይወድቃል፣ ይሰነካከላል። በእግዚአብሔር የሚታመን ወድቆ እንኳን ቢሆን ይነሳል፣
ይጸናል። ከእግዚአብሔር ውጭ የምንደገፍበት ነገር ሸምበቆ ነው ወዳጆቼ። ድንገት ተሰንጥሮ ይወጋናል። የሆነ ነገር ተሰንጥሮ ወግቷችሁ ያውቃል? በጣም ፔንፉል ነው አይደለ? ነፍሳችሁን ውጥት ነው የሚያደርገው። በቃ እንደዚህ እንጨት ምናምን በእጃችሁ ሰንጥራችሁ የምታውቁ ከሆነ በድንገት ተሰንጥሮ ሲወጋችሁ ነፍሳችሁን ውጥት ነው የሚያደርገው። የተደገፍንበት ነገር እግዚአብሔር ካልሆነ አንድ ቀን ተሰንጥሮ ይወጋናል። ድንገት ተሰብሮ ደግሞ ያብረከርከናል። ከቁጥር 10 እስከ 16 ግብፅን ፍርስራሽ አደርጋታለሁ ይላል እግዚአብሔር። ነገር ግን ከ40 ዓመት በኋላ ደግሞ ተመልሳ ትሰራለች አለ። ለምን ከተባለ የእግዚአብሔር ዓላማ ትዕቢቷን መደምሰስ ነው እንጂ ህዝቧንና ሀገሪቱን ከምድረ ገጽ ማጥፋት አይደለም። ተመልሳ ከ40 ዓመት በኋላ ትሰራለች። ግን ስትመለስ ስትሰራ የሚመለሱት እንደ ቀድሞ ከዚህ ቀደም ባስታበያቸው ታላቅነትና ክብር አይደለም። ማንንም የማትገዛ እንዳይገዙ አሳንሳቸዋለሁ ይላል የቀድሞ ትርጉም። አሳንሼ ነው የምመልሳቸው ይላል። ወዳጆቼ ታላቅነትን የሚሰጥ እግዚአብሔር ነው። ክብርን የሚሰጥ እግዚአብሔር ነው። ተጽዕኖን የሚሰጥ እግዚአብሔር ነው። ተሰሚነትን የሚሰጥ እግዚአብሔር ነው። ይመለሳሉ። ስመልሳቸው ደግሞ አሳንሼ እንዳይገዙ አሳንሼ ነው የምመልሳቸው። ቁጥር 16ን ስናነበው ይልቁንም እስራኤል ለእርዳታ ወደ ግብፅ በመሄድ የበደለችውን በደል ታስታውስበታለች እንጂ እርዳታ ለማግኘት ዳግመኛ በእነርሱ ላይ አትተማመንም። በዚያን ጊዜ እስራኤላውያን እኔ ልዑል እግዚአብሔር መሆኔን ያውቃሉ አለ። ምንድነው? ምን ማለት ነው? እስራኤል ከ40 ዓመት በኋላ የምትገነባዋን ግብፅን ስታያት ይችን ነበር የታመንኩት ብላ ታፍራለች። ዳግመኛ በእሷ ለመታመን መመኘት ይቅርና ይችን ነበር የታመንኩት ብላ ታፍራለች። ከዛስ እውነተኛ መታመኛዋን ወደ ማወቅ ትደርሳለች። እሺ ኪዱዬ ቴንኪዩ። እንደዛ ብላችሁ አታውቁም? በአንድ ወቅት በጣም ልባችሁን ያሳረፋችሁበት፣ በአንድ ወቅት በጣም ተስፋ ያደረጋችሁትን ነገር ለራሱ እንኳን ሳይሆን ቀርቶ ሰውም ይሁን ማንኛውም ነገር ስታገኙት ይህንን ነበር የታመንኩት፣ በዚህ ነበር የተመካሁት ብላችሁ አታውቁም? እንደዛ አደርጋታለሁኝ፣ መማማሪያ አደርጋታለሁኝ ነው የሚለው እግዚአብሔር። አንዳንዴ እግዚአብሔር ሐሰተኛ ድጋፎችን በማስወገድ እውነተኛ መደገፊያ እሱ ብቻ እንደሆነ ያሳውቀናል። በጣም በተደጋጋሚ እያየን ነው ትንቢቶችን ስናጠና። ዮሐንስ ወንጌል ላይ ጌታ እንደዚህ ብሏል። ዮሐንስ 15:5 ላይ እኔ የወይን ግንድ ነኝ እናንተም ቅርንጫፎች ናችሁ አለና ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል አለ። ምንም ማድረግ እንደማንችል ያሳየንና እግዚአብሔር ወደ ራሱ ይስበናል። አሜን። የሳበን መከራ በእግዚአብሔር ላይ መደገፍን ያስተምራል ወዳጆች። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 8 እና 9 ሐዋርያው ጳውሎስ እንደዚህ ያለ ታውቃላችሁ። የመከራ መጽሐፍ ነው። ሁለተኛ ቆሮንቶስ የደረሰበትን መከራ በጣም ይዘረዝራል። በእስያ ስለደረሰብን መከራ ወንድሞች ሆይ ታውቁ ዘንድ እንወዳለንና አለ። ስለ ሕይወታችን እንኳ ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶብን ነበረ። ሐዋርያው ጳውሎስ እንደዚህ ካለ ወዳጆች ይሄ እኮ አዲስ አማኝ የሆነ መከራ ማይችል የሆነ እንደው የሚሞላቀቅ ሰው አይደለም። እንደዚህ እያለን ያለው በጣም ብዙ መከራ መቋቋም የሚችል ሐዋርያው ጳውሎስ ነው። ስለ ሕይወታችን እንኳ ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶብን ነበረ። ቁጥር 9 ላይ አሁን ለምንድን ነው የከበደብን አለ? ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን። ሃሌሉያ ወዳጆቼ። አንዳንዱ ነገር ከአቅማችን በላይ የሚሆንብን ለሕይወታችን እንኳን ተስፋ እስክንቆርጥ ድረስ የሚከብድብን ለምን እንደሆነ ታውቃላችሁ? ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን። እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበር ይላል። አልዓዛር ባይሞት ኖሮ ኢየሱስ ክርስቶስ ከሞት ባያስነሳው ኖሮ ብዙ ሰዎች ምስክርነቱን ሰምተው
ወደ ጌታ ባልመጡ ነበር። ከሱ የተነሳ ብዙዎች በጌታ ያምኑ ነበርና አይሁድ ደግሞ ሊገድሉት ይፈልጉ ነበር ይላል። ሄዳችሁ ክፍሉን ስታነቡት ጌታ እስኪሞት ድረስ ወደ ቢታንያ ሳይመጣ የቆየው ለዛ ነው። አንዳንዱ ነገር የትንሣኤ አምላክ እንደሆነ እንድናውቅ፣ ሙታንን የሚያስነሳ አምላክ እንደሆነ እንድናምን፣ በሱ ብቻ እንድንደገፍ እግዚአብሔር እስኪሞት ድረስ እጁን አጣምሮ ያየናል። በጣም ከብዶን ነበር አለ። በጣም ከብዶን ነበር። ለህይወታችን ተስፋ እስክንቆርጥ ከአቅማችን በላይ ሆኖ ነበረ። ለምን? ጳውሎስ ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን። ሕዝቅኤል ላይ ያለው ቃል ደስ ይለኛል። ከቤተ መቅደሱ የሚወጣው ውሃ መጀመሪያ ቁርጭምጭም የተደረሰ ይላል፣ ከዛ ጉልበት ላይ መጣ ይላል፣ ከዛ ወገብ ላይ መጣ ይላል፣ ከዛ ትከሻ ላይ ደረሰ ይልና ከዛ ሰው ሆነን የማንሻገረው የሚዋኝበት ብቻ ሆነ ይላል። አሁን ለመራመድ መሞከር አያዋጣም። አሁን መተኛት ነው ውሃው ላይ። ውሃ ከትከሻችሁ ካለፈ በኋላ በእርምጃ ሄዳለው አይባልም። ያለው አማራጭ ውሃው ላይ መንሳፈፍ ነው። አንዳንዱ ነገር በቃ አንገታችን ጋር ካልደረሰ እግዚአብሔርን የማናምን ሰዎች አለን። ቁርጭምጭሚት ጋር እያለ አንሰጠውም፣ እንሞክራለን። ጉልበት ጋር እያለም አንሰጠውም፣ እንጣጣራለን። ወገብ ጋር ሲደርስም አጎታችን ጋር እንደውላለን እንጂ አሁንም ለእግዚአብሔር አንሰጠውም። ትከሻችን ጋር ሲደርስም በቃ እንደምንም ብለን የምናውቃቸውን ሰዎች ኮኔክሽናችንን ምናምን ለመጠቀም እንሞክራለን። ከዛ እግዚአብሔር ከትከሻ ያሳልፈዋል። የዛን ሰዓት ውሃው ላይ መተኛት ብቻ ነው የሚቀረን። ያለን አማራጭ ውሃው ላይ መተኛት ብቻ ነው። ሙታንን በሚያስነሳ በእግዚአብሔር እንጂ በማንም መታመን አንችልም። በዛን ሰዓት ማለት ነው። እግዚአብሔርን መታመን እንድንለማመድ አንዳንዱ ነገር ጽዋው እስኪሞላ እግዚአብሔር ዝም ብሎ ያያል። ግዴላችሁም፣ ልጠፉ አይደለም፣ እሱን መታመን ልትማሩበት ነው። ሙታንን በሚያስነሳ በሱ እንድንታመን ነው። ቁጥር 17 እስከ 21 የባቢሎን ንጉስ ግብፅን የምቀጣበት መሳሪያ አድርጌ እጠቀመዋለሁ ይላል እግዚአብሔር። ከዚህ ቀደም የባቢሎን ንጉስ ጢሮስን ቀጥቶልኝ የሚገባውን ደሞዝ አላገኘም፣ አልተጠቀመም ይላል። አሁን ግን ግብፅን ደመወዝ አድርጌ ሰጥቼዋለሁ ይላል እግዚአብሔር። ምን አይነት ሉዓላዊ አምላክ ነው! የሆነ አጥር ውስጥ የምናስቀምጠው እኮ አምላክ አይደለም እግዚአብሔር። እናንተ እግዚአብሔር የጴንጤዎች አምላክ ብቻ አይደለም እኮ። የሆነ ግቢ ውስጥ፣ የሆነ ቅጥር ውስጥ፣ የሆነ አጥቢያ ውስጥ የምንዘጋበት አምላክ አይደለም። ከዚህ ቀደም የባቢሎን ንጉስን ተጠቅሜ ጢሮስን ቀጥቼበታለሁ፣ ግን አልከፈልኩትም ደሞዙ። ከጢሮስ ምንም ጥቅም አላገኘም። አሁን ግብፅን እቀጣበትና ግብፅን ደሞዝ አድርጌ ሰጠዋለሁ ይላል። እጠቅመዋለሁ እኛውን በዚህኛ ብላል። ቁጥር 20 ላይ እርሱና ሰራዊቱ ለእኔ በመልፋታቸው፣ ዋው ዊዛውት ኖዊንግ ኢት ማለት ነው፣ ሳያውቁ ለእግዚአብሔር እየለፉ ነበረ። ለእኔ በመልፋታቸው ግብፅን ለድካሙ ዋጋ ሰጥቼዋለሁ ይላል ጌታ እግዚአብሔር። የባቢሎን ንጉስ እኮ ምናልባት የድሮ ነገስታት እንደሚያደርጉት ግዛቱን ለማስፋፋት ነው የዘመተው። እግዚአብሔር ግን ምን እያለ ነው? ለእኔ ነው የለፋው። የኔን የዘላለም እቅድ ለመፈጸም እየለፋ ነው። አወቀም አላወቀም እየለፋ ነው ይላል። ወዳጆቼ፣ ህዝቦች ሁሉ ሲገባቸውም ሳይገባቸውም የእግዚአብሔርን ዓላማ ለማስፈጸም መጠቀሚያ ይሆናሉ፣ ይለፋሉ። እናንተ ኃያላን ናቸው፣ ክፉዎች ናቸው፣ ኤቲስት ናቸው፣ ጣዖት አምላኪ ናቸው፣ አምላክ የለሽ ናቸው፣ እግዚአብሔርን ማያውቁ ናቸው የምትሏቸው ሁሉ ሲያውቁትም ሳያውቁትም ለእግዚአብሔር ይለፋሉ። የባቢሎን ንጉስ ለእኔ እየለፋ ነው ይላል እግዚአብሔር። እሱ እኮ በሱ ቤት ግዛቱን እያሰፋ ነው፣ ለእኔ እየለፋ ነው። እዛ ቁጥር 21 ላይ በዚያን ቀን ለእስራኤል ቤት ቀንድ አበቅላለሁ፣ በመካከላቸው አፍህን እከፍታለሁ፣ ከዚያም እኔ እግዚአብሔር እንደሆንኩ ያውቃሉ ይላል። የእስራኤልን ቤት አበረታለሁ ይላል። ሌላ ቨርዥን ላይ ሄዳችሁ ስታዩት ቀንድ አበቅላለሁ፣ የእስራኤልን ቤት አበረታለሁ በዚያን ቀን። ከእስራኤል ቤት የሚበቅለው ያ ቀንድ ኢየሱስ ክርስቶስ ነው። ሉቃስ 1:69 እስከ 70 ድረስ ታስታውሳላችሁ። ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድ አስነስቶልናል ይላል። ሃሌሉያ! ምን እንማር ከዚህ ምዕራፍ ወዳጆች? ማን ላይ ወይም ምን ላይ እንደተደገፍን መርመረን እንወቅ። መርመረን እንወቅ። የተደገፍንበት ነገር እግዚአብሔር ካልሆነ ወዳጆቼ አንድ ቀን ተሰንጥሮ ይወጋናል፣ ወይ ሳናስበው ተሰብሮ ወገባችንን ያብረከርከዋል። ማን ላይ እንደተደገፍን መርምረን እንወቅ። ማን ላይ ነው የተደገፍኩት? ማን ነው የአደጋ ጊዜ ተጠሪ?
ማን ነው? ቁርጭምጭሚት ጋር ሲደርስ ችግሩ የምጠራው፣ ጉልበት ጋር ሲደርስ የምጠራው፣ ወገብ ጋር ሲደርስ የምጠራው፣ ትከሻ ጋር ሲደርስ የምጠራው ማን ነው? ማን ነው የአደጋ ጊዜ ተጠሪ? መርምረን እንወቅ። እግዚአብሔር ካልሆነ በክፉ ቀን ተሰንጥሮ ይወጋናል፣ ተሰብሮ ያብረከርከናል አንድ ቀን። ሁለተኛ ከዚህ ምዕራፍ የምንማረው እግዚአብሔር የታመንበትን ነገር ሰብሮት ሳያሳፍረን እንመለስ። በቃ ስለምን ጥፋት እናበዛለን? እነ ነህምያ ቅጥሩን ሊገነቡ ሲነሱ እነዛ እነ ጦቢያው ሰንበላጥ ለነገስታቱ ምን ብለው መልእክት ላኩ? በነገስታቱ ላይ ስለምን ጥፋት ይጠፋል፣ ስለምን ጥፋት ይበዛል ብለው ላኩ። ወዳጆቼ ስለምን ጥፋት ይበዛል? በቃ ፕሪቨንት ማድረግ ሲቻል አሉ እነዚህን ሰዎች ገና አሁን በእንጭጩ መቅጨት ሲቻል ለምን በነገስታቱ ላይ ጥፋት እየበዛ ይሄዳል የሚል መልእክት ደብዳቤ ጽፈው ለንጉሱ ላኩለት። እኔም እንደዚህ ላችኋለሁ ዛሬ ስለምን ጥፋት ይበዛል? የምንወዳቸውን እነዛን ሰዎች ለምን እናስመታቸዋለን? እግዚአብሔር የሰጠንን በረከት ለምን እናስመታዋለን? ተደግፈንበት ለምን እናስመታዋለን? ገንዘብ ቢሆን፣ ዝና ቢሆን፣ እውቀት ቢሆን፣ ጥበብ ቢሆን፣ መልክ ቢሆን፣ ውበት ቢሆን ለምን እናስመታዋለን? ወዳጆቼ ለምን ተመተን እንማራለን? ግብፅን ሰብሯት በዚህ ነበር የተደገፍኩት እንድትል እስራኤልን ካደረጋት የተመታንበትን ውበት ጠፍቶ ተበላሽቶ ለዚህ ነበር እንደዛ የተመካሁት ለምን እንበል? የተመካንበትን ባለጠግነት፣ የተመካንበትን ጥበብ፣ የተመካንበትን ታዋቂነት አስመትተነው በዚህ ነበር የተመካሁት ለምን እንበል? ከተጻፈው እንማር ወዳጆች፣ ሳያሳፍረን እንመለስ። ሶስተኛ ከዚህ ምዕራፍ የምንማረው በሰማይም ሆነ በምድር ከእግዚአብሔር ሉዓላዊ ስልጣን ቁጥጥር ውጪ የሆነ ፍጥረት አለመኖሩን አውቀን እርፍ እንበል። ክፉዎችም ሆኑ ደጎች፣ አምላክን የሚያውቁም ሆኑ አምላክ የለሾች፣ ጣዖት አምላኪም ሆነ አልሆነ ማንም ከሰማይ በታች ያለ ፍጥረት በምድርም ያለ በሰማይም ያለ ከእግዚአብሔር ሉዓላዊ ስልጣን ቁጥጥር ውጪ አይደለም። ስለዚህ በእግዚአብሔር ላይ እርፍ እንበል ወዳጆች፣ እርፍ እንበል። እያዟዟረ አንዴ ጢሮስን አንዴ ግብፅን የሚቀጣበት በትሩ የባቢሎን ንጉስ። እሱ የሚያውቀው ግዛቱን ለማስፋት እየሰራ እንደሆነ ነው። እግዚአብሔር ግን ለእኔ እየለፋ ነው። ባለፈው ጊዜ ደሞዝ አልከፈልኩትም፣ አሁን ግን እከፍለዋለሁ፣ ግብፅን ለእሱ ደሞዝ አድርጌ እሰጠዋለሁ የሚል ሉዓላዊ አምላክን የምናመልከው። ስለዚህ እንረፍ በሱ። እሱ የማይቆጣጠረው፣ እሱ የማያውቀው፣ እሱ የማይገዛው ማንም የለም። ወዳጆቼ በምትጠባበቁት ነገር ላይ የሆነ ጴንጤ እየመረጠ አይደለም የሚልክላችሁ እግዚአብሔር። እግዚአብሔር እኮ ከወደደ አህያን እንደ ሰው አፉን ከፍቶ የሚያናግር አምላክ እያመለክን ለምን እንገድበዋለን? ለምን ሰው በላ አረመኔ አይሆንም? እግዚአብሔር ካዘዘው ይጠቅመኛል መጥቶ። እናንተ ቁራ በምን ሂሳብ ነው ስጋ አግኝቶ የማይውጠው? እግዚአብሔር ካዘዘው ቁራ በስጋ የማይጨክነው ያ ቁም ነገረ ቢስ በኖህ ዘመን እንኳን ተልኮ በዛው የቀረው ያ ቁም ነገረ ቢስ ቁራ እግዚአብሔር ሲያዘው ጨክኖ ስጋውን ለራሱ ሳይውጠው ይዞ አምጥቶ ኤልያስን ይመግባል። ወዳጆቼ እኛ ትኩረታችን ሊሆን የሚገባው እግዚአብሔር ላይ፣ ጉዳያችን ሊሆን የሚገባው ከእግዚአብሔር ጋር። የሰው ርኅራሄ አያኖረንም፣ የሰው ጭካኔ አያጠፋንም። አራዊት አንበሶችን እኮ ተንተርሷቸው ነው ያደረው ዳንኤል። እናንተ ለምንድን ነው አንበሳውን ቁራውን ምናምን ኮንትሮል ለማድረግ መከራችንን የምናየው? እኛ ከሰማይ አምላክ ጋር ያለን ግንኙነት ከተስተካከለ እኮ አንበሳው ትራስ ሆኖ ታደረ ዳንኤል። አንበሶቹ ስጋ አይወዱም፣ አንበሶቹ ጥርሳቸው አልቋል ምናምን ሌላ ሰበብ እንዳንሰጥ ዳንኤል ከወጣ በኋላ የተጣሉትን ሰዎች አየር ላይ ነው የቀለቧቸው። ከአየር ቀልበው ነው የወሰዷቸው። ትኩረታችንን እግዚአብሔር ላይ እናድርግ ወዳጆች። ከሱ ሉዓላዊ ስልጣን ቁጥጥር ውጭ የሆነ ማንም የለም። ስለማን ነው የምንጨነቀው? ስለ ባለስልጣን ነው? ስለ ባለጠጎች ነው? ስለ ክፉ ሰዎች ነው? ስለ መልካም ሰዎች ነው? እግዚአብሔር አዞት የማይታዘዝ ማን ነው?
በቃ መስፍን ይዘምረዋል አይደል? ንጉስ መጣ ቢባል የማይፈራ ማን ነው? አንበሳ ሲያገሳ የማይሰማ ማን ነው? ወዳጆቼ እንኳን እግዚአብሔር ሲናገር አንበሳ ሲያገሳ እኮ የማይሰማ የለም። በደኑ ያለ አራዊት ሁሉ ይብረከረካል። አንበሳው ካገሳበት አቅጣጫ በተቃራኒ ግር ብሎ ሮጦ ይሄዳል። እንኳን የሰማይና የምድር አምላክ እግዚአብሔር ድምፁ እንደ ብዙ ውኆች ድምፅ የሆነ እሱ ተናግሮ የማይሰማ ማን ነው? እሱ ትእዛዝ ሰጥቶ የማይቀበል ማን ነው? የትኛው ንጉስ ነው እንቅልፍ ያላጣው? የትኛው ንጉስ ነው እግዚአብሔር አዞት ያልሄደው? ተው ብሎት ያልተወው? አድርግ ብሎት ያላደረገው? ቂሮስ እኮ የአሕዛብ ንጉስ ነው። የእግዚአብሔርን ቤት እሰራለሁኝ ያለ ተነስቶ እግዚአብሔር አዞት የማይታዘዝ የለም። ነገስታት ቢሆኑ ባለስልጣናት፣ አራዊት ቢሆኑ አእዋፋት፣ ምድር ብትሆን ድንጋይ እንኳን ቢሆን ድንጋይ ተነግሮት እኮ ውሃ ያፈልቃል። እናንተ እግዚአብሔር በእውነት አይናችንን ወደ ትክክለኛው ቦታ እንድናደርግ ጸጋ ያብዛልን። ዛሬ ሁኔታዎችን ለመቆጣጠር ከመሞከር ወጥተን ከእግዚአብሔር ጋር ባለን ነገር ላይ ፎከስ እንድናደርግ። በቃ ዳንኤል ደብዳቤውን እንደማይቆጣጠር ያውቃል። ከደብዳቤው ጋር ጽሁፉ እንደተጻፈ ሰማ። በጣም ነው የሚገርመኝ። ከሰማ በኋላ ይላል፣ ልክ እርምጃ እንደሚወስድ ሰው ማለት ነው። ከሰማ በኋላ ወደ ቤቱ ሄደ ይላል። እንደ ሁልጊዜው መስኮቱ በኢየሩሳሌም አንጻር ተከፍቶ ነበረ። ቀድሞ ሲያደርግ እንደነበረው በቀን 3 ጊዜ ወደ አምላኩ ይሰግድ ጀመረ። ኦ ሃሌሉያ! ዳትስ ዋት ማተርስ። በቃ ያ ነው የሚያስፈልገው። አንድ ነው። እኔና እግዚአብሔር እንዴት ነን? እህቴ አንቺና እግዚአብሔር እንዴት ናችሁ? ወንድሜ አንተና እግዚአብሔር አንተና አንበሳው ችግር የለም። አንተና እግዚአብሔር ሰላም ከሆናችሁ ትራስ ይሆንልሃል። አንተና ቁራው ችግር የለም። አንተና እግዚአብሔር ሰላም ከሆናችሁ ታምኖ ያለ ባህሪው በታማኝነት እያመጣ ይመግብሃል። እኔና እግዚአብሔር እንዴት ነን? ሊያስጨንቀኝ የሚገባው እሱ ነው። ጌታ ይመስገን። አራተኛውና የመጨረሻው ከዚህ ምዕራፍ የምንማረው የመዳን ቀን የሆነው ክርስቶስ ኢየሱስ የብርታታችንን ምንጭ ነው። የመዳን ቀን አስነሳለሁ የሚለው የእስራኤልን ቤት አበረታለሁ የመዳናችን ቀንድ ነው። ደግሞም በየዕለቱ የብርታታችን ምንጭ ነው። ኢየሱስ ክርስቶስ ስሙ ይባረክ። ምዕራፍ 30 አቤት የኔ ነገር እንደው ጌታ ይባረክ። ሃሌሉያ። ጌታ ይመስገን። ሰዓቱን ረሳዋለሁኝና ፊቴ ሁሉ እየሞቀ ነው እግዚአብሔርን ቃል ስሰማና ሳነብ። ምዕራፍ 30 ስለ ግብፅ የወጣ ሙሾ ነው። ከቁጥር 1 እስከ 4 ድረስ የእግዚአብሔር ቀን ቀርቧል ይላል። የእግዚአብሔር ቀን ቀርቧል። መጽሐፍ ቅዱስ ላይ እንግዲህ የእግዚአብሔር ቀን ወይ የጌታ ቀን የሚባለው የፍርድ ቀንን እንደሚያመለክት በተደጋጋሚ ተመልክተናል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 2 እስከ 3 ድረስ ይህንን ሐሳብ እናገኛለን። የጌታ ቀን ይላል ጴጥሮስ። የጌታ ቀን ሌባ በሌሊት እንዲመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም ይላል። የጌታ ቀን የሚባለው ይሄ የፍርድ ቀን እንደሆነ ጳውሎስ ነግሮናል። ጴጥሮስም እንዲሁ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ እንደዚህ ይለናል። የጌታ ቀን እንደ ሌባ ሆኖ ይመጣል። በዚያም ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይን ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገው ሁሉ ይቃጠላል ይላል። ስለዚህ ይሄ የጌታ ቀን የእግዚአብሔር ቀን ተብሎ የተጠቀሰው የፍርድ ቀን እንደሆነ በአዲስ ኪዳንም ላይ ማየት እንችላለን ማለት ነው። ግብፅ ላይ እንግዲህ የእግዚአብሔር ቀን ቀርቧል ሲል ፍርድ በደጅ ነው፣ የፍርድ ቀን መጥቷል እያለ ነው ማለት ነው ሕዝቅኤል። ከቁጥር 5 እስከ 9 ድረስ የግብፅ ወዳጅ ሀገሮችም ይወድቃሉ ይላል። ግብፅ ብቻ ሳትሆን ከእሷ ጋር የተወዳጁ ከእሷ ጋር የተባበሩ እነ ኢትዮጵያ በዙሪያዋ ያሉ ሁሉ ይወድቃሉ ይላል። ይወድቃሉ። ለምን ከተባለ ወዳጆቼ የሀገራት የመንግስታት መተባበር ከእግዚአብሔር ፍርድ አያስመልጣቸውም። የተባበሩት መንግስታት የእግዚአብሔር ፍርድ በሚገለጥበት ጊዜ አባል ሀገራቱን ማስመለጥ አይችልም። ከእግዚአብሔር ፍርድ ሰውን የሚያስመልጥ መሸሸጊያ አለት ኢየሱስ ክርስቶስ ብቻ ነው። ከግብፅ ጋር የሚተባበሩ ብዙ ሀገራት አሉ፣ ግን በዚያን ቀን አብረዋት ይጠፋሉ እንጂ አያድኗትም ይላል እግዚአብሔር። በመከራ ቀን በፍርድ ቀን አጽንተው ሊያቆሟት አይችሉም ይላል።
አጽንቶ የሚያቆመው ምንድን ነው? ማቴዎስ ወንጌል ምዕራፍ 7 ከቁጥር 26 እስከ 27 ጌታ እንደዚህ አለ። ቃሉን ሰምቶ ስለሚያደርገውና ቃሉን ሰምቶ ስለማያደርገው ሰው የተነገረውን ክፍል ነው። ታስታውስታላችሁ። ቃሌን ሰምቶ የሚያደርገው አለ ቤቱን በአለት ላይ የሰራን ሰው ይመስላል። ቃሌን ሰምቶ የማያደርገው ሰው ደግሞ ቤቱን በአሸዋ ላይ የሰራን ሰው ይመስላል አለ እና ቁጥር 26 ላይ ይህንንም ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሰራ ሰነፍ ሰው ይመስላል ብሎ ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንንም ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ ይላል። ቃሉን ሰምቶ የሚያደርግ ሰውስ ነፋስም መጣ። ነፋስ ባይዘው ሁሉም ላይ ነው የሚመጣው። ነፋስም መጣ፣ ዝናብም መጣ፣ ጎርፍም ሆነ፣ ያንንም ቤት ይመታዋል። የሰምቶ አድራጊውን ቤት እኮ ይመታል። መታው ይልና ቤቱም በአለት ላይ ስለነበረ ጸንቶ ቀረ ይላል። ወዳጆቼ በዚያች ቀን አጽንቶ የሚያቆመው በአለቱ ላይ መመስረት ብቻ፣ እሱ ብቻ ነው አጽንቶ የሚያቆመው። ብዙ ሰው ማወቅ ከዚያ ፍርድ አያስመልጥም። ብዙ ሀብት መሰብሰብ ከዚያ ፍርድ አያስመልጥም። በተለያዩ መዋቅሮች ውስጥ መግባት፣ በተለያዩ የእምነት ተቋማት ውስጥ አባል ሆኖ መመዝገብ፣ ሃይማኖት፣ ባህል፣ ትውፊት፣ መልካምነት፣ እነዚህ ሁሉ በዛ ፍርድ ቀን አያስመልጡ። በፍርድ ቀን የሚያስመልጠው በአለቱ ላይ መመስረት ብቻ ነው። አለቱ ላይ የተመሰረተ ያ ጎርፍ ሲመጣ ጸንቶ ቆመ ይላል። ያኛውስ ወደቀ ብቻ ሳይሆን አወዳደቁም ታላቅ ሆነ። ይህቺ ምድር ከነ ተባባሪዎች አወዳደቋ ታላቅ ሆነ። ቁጥር 10 እስከ 19 ድረስ የግብፅን ጣዖታት እደመስሳለሁ ይላል እግዚአብሔር። ደግሞ ጣዖታት ይጠፋሉ፣ ከተሞች ይፈርሳሉ፣ ገዢዎቿ ይወድቃሉ ይላል። አያችሁ፣ ጣዖታት በመከራ ጊዜ የሚያመልኳቸውን አይታደጉም፣ እንደውም ያሳፍሯቸዋል። በጣም ያሳዝኑኛል። እኔ በእውነት ጣዖትን የሚያመልኩ ሰዎች ብሉይ ኪዳንን ሳጠና በተለይ በጣም ይደንቆኛል። ከተማ ሲቃጠል የሆነ ችግር ሲፈጠር ጣዖታቸውን ለማትረፍ ይዘውት ይሮጣሉ። እሱ እነሱን ሊያተርፋቸው ሳይሆን እነሱ እሱን ሊያተርፉት ማለት ነው። ይዘውት ይሮጣሉ። ከእግዚአብሔር ታቦት አጠገብ አስቀምጠውት ዳጎል ተሰባብረው ሲያገኙት ጠጋግነው መልሰው ያስቀምጡታል። እንዴ ስወድቅ ሊያነሳኝ ነው እንጂ ሲወድቅ ደጋግፌ የማስቀምጠው አምላክ ምን ያደርግልኛል? እሳት ሲነሳ ነጥቆም ያወጣ ነው እንጂ እሳት ሲነሳ ይዤው የምሮጥ የማተርፈው አምላክ ምን ያደርግልኛል? ጣዖታት በመከራ ቀን የሚያመልኳቸውን ያሳፍራሉ እንጂ አያድኗቸውም። የኔና የእናንተ አምላክ ግን ታስታውሳላችሁ፣ ሎጥን ሰዶምና ገሞራን ባቃጠለበት ቀን ሎጥን እነዚያ መላእክት እግዚአብሔር ራራለትና ይላል፣ እነዚያ መላእክት ይዘውት አፈጠኑት፣ ወደ ተራራ አስቸኮሉት ይላል። እያፈጠነ እያስቸኮለ ከእሳት መካከል የሚያወጣ አምላክ ነው እንጂ እሳት ሲነሳ ይዤው የምሮጥ አምላክ፣ የሚያሳፍረኝ አምላክ አያስፈልገኝም። የእግዚአብሔርን ክብር በተፈጠረ ነገር መለወጥ መጨረሻው ህፍረት ነው። እንደዚህ አይነት ህፍረት ነው መጨረሻው። ከቁጥር 20 እስከ 26 የፈርዖንን ክንዶች እሰብራለሁ ይላል ጌታ እግዚአብሔር። ክንድ እንግዲህ የኃይል የችሎታ ምልክት ነው እንደምታውቁት። እግዚአብሔር እንደዚህ ያለ፣ አንዱ ክንዱ ተሰብሯል አለ፣ ይጠገን ዘንድ ደግሞ በጨርቅ አልታሰረም አለ። ተሰብሯል ይልና ግን አይፈወስም። እንዳውም ሁለተኛውን ጨምሬ እሰብረዋለሁኝ ይላል። ለምን ከተባለ እግዚአብሔር ትሑታንን በጸጋው ያበረታል፣ ትዕቢተኛውን ሰው ግን በስብራቱ ላይ ስብራት ይጨምርበታል። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 ላይ እስከ 10 ድረስ ሐዋርያው ጳውሎስ እንደዚህ ያለ፣ ይህ ነገር ከኔ እንዲነሳ 3 ጊዜ ጸለይኩ ያለበት ቦታ ማለት ነው። እንዳልታበይ ለስጋዬ መውጊያ ተሰጠኝ የሰይጣን መልእክተኛ አለና፣ ይህ ነገር ከኔ እንዲወገድ አጥብቄ 3 ጊዜ ጸለይኩኝ አለ። እርሱም ጸጋዬ ይበቃሃል፣ ኃይሌ በድካምህ ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል፣ ስደክም ያን ጊዜ ኃይለኛ ነኝና። አያችሁ፣ እግዚአብሔር በገዛ ብርታታችን በገዛ ችሎታችን ሳይሆን በጸጋው ብቻ እንድንታመን ነው የሚፈልገው። ሐዋርያው ጳውሎስ ብርቱ የጸሎት ሰው ነው፣ ብርቱ አገልጋይ ነው እና በጣም በቃ አጥብቄ ጸለይኩኝ አለ፣ ይሄ ነገር ከኔ እንዲወሰድ ጸጋዬ ይበቃሃል አለው። ኃይሌ በድካምህ ነው የሚፈጸመው። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁኝ አለ። ምን እንማር ከዚህ ምዕራፍ?
አንደኛ ለትዕቢተኞች ላይ የእግዚአብሔር ቀን ተቀጥሯል ወገኖች። ያቺ ቀን የጌታ ቀን የሚላት መጽሐፍ ለተጠቁት ትመጣላቸዋለች፣ ለአጥቂዎች ደግሞ ትመጣባቸዋለች። ጌታ የሚመጣላቸው አሉ፣ ጌታ ደግሞ የሚመጣባቸው አሉ። ከሚመጣላቸው ወገን እንድንሆን ሁልጊዜም እንደዛው ሆነን እንድንኖር ጌታ ይርዳን። በእውነት ወደዚህኛው ህብረት ያልገባችሁ፣ ጌታ ከሚመጣላቸው ወገን ያልሆናችሁ፣ እርግጠኞችም ያልሆናችሁ እስኪ ራሳችሁን ቆም ብላችሁ ጠይቁ። እኔ ጌታ ከሚመጣላቸው ወገን ነኝ ወይስ ከሚመጣባቸው ወገን ነኝ? የጌታን ምጽአት ሳስብ፣ ያችን የጌታን ቀን ሳስብ ይመጣልኛል የሚል ስሜት ነው የሚሰማኝ ወይንስ ይመጣብኛል? ወገኖቼ ክርስቲያንም ሆኖ አማኝም ሆኖ በተዘጋጀ መንፈስ ካልኖረ አንድ አማኝ ይመጣልኛል ለማለት ይቸገራል። እኛም እንደማያምኑ ሰዎች ይመጣብኛል እንዳንል እፈራለሁ። አንዳንድ ጊዜ ከዓለም ጋር በጣም ከመጣበቃችን የተነሳ ጌታ ይመጣልኛል ሳይሆን ይመጣብኛል የሚል ስሜት ሳያድርብን አልቀረም። ዛሬ ከረቁ ጋር የሐዋርያት ሥራ መጽሐፍ ቅዱስ ጥናት እየተቀረጽን አብረን ነበር የዋልነውና እንደው ከዓለም ጋር የተጣበቅነው መጣበቅ በእውነት በዚህ ዘመን ያለን አማኞች አቤት ዓለምን እንዴት እንደምንወዳት፣ አቤት ምድርን እንዴት እንደምንወዳት፣ አቤት ከመሬት ጋር እንዴት እንደተሰፋን እየተባባልን ነበር። እንደው ይመጣልኛል ይሆን ይመጣብኛል ይሆን የምንለው። ያላገባው ሳያገባ እንዳይመጣበት ይፈራል። ያልወለደው ሳይወልድበት እንዳይመጣበት ይፈራል። የሆነ ፕሮሞሽን ሳያገኝ እንዳይመጣበት ይፈራል። የሆነ ያሰበው ሹት አደርጋለሁ ብሎ ያሰበበት የሆነ ቢዝነስ ሰክሲድ ሳያደርግና ያንን ያቀደውን ያለመውን ኑሮ ሳይኖር ያቺ አይኑ ላይ የምትሄደውን መኪና ሳይነዳ ያንን የተመኘውን ቤት ሳይገዛ እንዳይመጣበት የሚፈልግ ክርስቲያን አለ። ወዳጆቼ አንድ ፓስተር ጆን የተባለ ሰው በጣም የሚገርም የጸሎት ሰው፣ አሁን ባለፈው ሳምንት ኢንተርቪው ያደረግኩት ሰው እንደዚህ ያለ የራሻ ክርስቲያኖች በነጭ ድብ እየተበሉ እንዲሞቱ እየተደረጉ እስራት ላይ ያሉት ውጭ ላሉት እድል አግኝተው ደብዳቤ ሲልኩላቸው እከሌና እከሌ እነከሌ ወደ ጌታ ሄደዋል። መስዋዕት ሆነው እኮ ነው፣ ሰማዕት ሆነው እኮ ነው ወደ ጌታ ሄዱት እነዛ ሰዎች። እከሌና እከሌ ሰማዕት ሆነው ወደ ጌታ ሄደዋል፣ እኛም ቶሎ እንድንሄድ ጸልዩልን የሚል ደብዳቤ ውጭ ላሉት ሰዎች ይልኩ ነበር። እንድንፈታ እንድንመጣ፣ ከዛ መጥተን ወልደን ከብደን አግብተን ተደላድለን እንድንኖር ዓለማችንን እንድናይ ሳይሆን ቶሎ እንድንሄድ ጸልዩልን ብለው ደብዳቤ ውጭ ላሉት ሰዎች ይልኩ ነበር። ዋው! የት ነው ያለነው? በእውነት ለነዛ አብያተ ክርስቲያናት ራእይ ላይ ላሉት አብያተ ክርስቲያናት ጌታ የጻፈላቸው ደብዳቤ የእውነት በቃ ኦነስት ሆኜንም ነገራችሁ። እሱ ደብዳቤ ነው የመጣብኝ። ከወዴት እንደወደቅ አስብ የሚለው ወዳጆቼ፣ ከወዴት ነው የወደቅነው? እንደው ምን አይነት መንፈስ ነው የገባብን? ምን አይነት ጉድ ነው? ምንድን ነው የተካፈልነው? ምንድን ነው እንደዚህ ያጣብቀን? ሐዋርያት ሥራ ምዕራፍ 2 እያጠናን በሐዋርያት ትምህርት፣ በጸሎት እንጀራንም በመቁረስ በህብረትም የተጉ ነበረ የሚለውን እያጠናን ራቁ ነበረች እሱን እያስጠናችን የነበረውና የዚህ ሁሉ መሰረቱ የሐዋርያት ትምህርት ነው እያለችን ነበር። ወዳጆቼ ምንድነው ከምድር ጋር እንዲያጣብቀን? የሰማነው ትምህርት፣ የተማርነው ትምህርት። እነዛ ሰዎች ያላቸውን ሁሉ ሽጠው እየተከፋፈሉ ድሃ በመካከላቸው ሳይኖር በብዙ ደስታ በብዙ ሞገስ ይኖሩ የነበረው ሐዋርያት ሥራ ላይ የነበሩት የመጀመሪያው ክርስቲያኖች ምንድነው ልዩ ያደረጋቸው? እንደኛ 2 እጅ 2 እግር 2 አይን 2 ጆሮ ያላቸው ሰዎች ነበሩ አይደለም? እኛ የተሞላነውን መንፈስ የተሞሉ እኛ የተቀበልነውን ጌታ የተቀበሉ ሰዎች ነበሩ አይደለም? አዎ። ምንድነው ግን ልዩነቱ? ምንድነው? ያላቸውን ሁሉ ሽጠው አምጥተው በእግራቸው ስር እንዲያስቀምጡና ለሰው ሁሉ ለየድርሻው እንዲካፈል፣ ማንም በመካከላቸው ድሃ እንዳይኖር፣ ገንዘብን ሀብትን ትሬዠርን የሚያዩበትን አመለካከታቸውን የቀየረው ነገር ምንድን ነው? የሐዋርያት ትምህርት። የሐዋርያት ትምህርት ምን ነበረ? ምን ነበር ሐዋርያት የሚያስተምሩት? ኤፌሶንን ነበር ይሆን? ቆላስያስን ነበር? ምን ነበር ሐዋርያት የሚያስተምሩት? ጌታ አስተምሮ ያላቸውን ነው። ያስተማርኳችሁን እያስተማራችኋቸው ደቀ መዛሙርት ያደርጓቸው። ሐዋርያት የሚያስተምሩት ምኑን ነበረ? ጌታ ያስተማራቸውን። ጌታ ምን ነበር ያስተማረው? ሊከተለኝ የሚወድ
የኔ ሊሆን የሚወድ መስቀሉን ተሸክሞ ዕለት ዕለት ይከተለኝ። ጌታ ምንድን ያስተማረው? ሰልፍ ዲናያል፣ ራስን መካድ። ጌታ ምንድን ያስተማረው? ያለህን ሁሉ ሽጠህ ለድሆች ስጥና ተከተለኝ። ጌታ ምንድን ያስተማረው? ስለ እኔ ብሎ እናቱን፣ አባቱን፣ ሚስቱን፣ ባሉን፣ ልጁን፣ እህቱን፣ ወንድሙን የማይተው ደቀ መዝሙሬ ሊሆን አይገባም። ጌታ ምንድን ያስተማረው? እርፍ ጨብጦ ወደኋላ የሚመለከት ሰው ለመንግስተ ሰማያት ሊሆን አልተገባውም። ጌታ ያስተማራቸውን እኔ ያስተማርኳችሁን መልሳችሁ አስተምሩ ብሏቸው ስለነበረ ይሄንን ትምህርት ነው ሐዋርያት ሲያስተምሩ የነበረው። በሰማያዊ ስፍራ በመንፈስ ቅዱስ በመንፈሳዊ በረከት ሁሉ ተባርካችኋል የሚለውን ትምህርት ብቻ ያስተምሩ የነበረ ይመስላችኋል? በነገራችን ላይ መልእክታት የተጻፉት ትምህርቶች ሲጣመሙ ለማረም ነው እንጂ ሐዋርያት በዋናነት የሚያስተምሩት ጌታ ያስተማራቸውን ትምህርት ነበር። እኛ እኮ ጌታ ያስተማረውን ትምህርት ወንጌልን ግጥም አድርገን ኢግኖር አድርገን ትምህርቶች ሲጣመሙ የተሰጡ ማስተካከያዎችን መልእክቶች ላይ ነው ቤዝ ያደረግነው። መሰረታችን ምንድነው? መልእክቶች ናቸው። መልእክቶች ላይ የተመሰረተ ነው። ኖ መሰረታችን የጌታ ትምህርት ነው። የጌታን ትምህርት የሚያጣምሙ ሲነሱ ሐዋርያት እርማቶችን ይጽፉ ነበረ፣ መልእክታትን ይጽፉ ነበረ። የጌታ ትምህርት ነው ሰውን ደቀ መዛሙርት የሚያደርገው። ደቀ መዝሙር ያልሆን ነው። ለዛ ነው ወዳጆቼ አንድ ጊዜ ጌታ እንደዚህ ብሎ ተናግሮኝ አንድ ሰው ኢንተርቪው ሳደርግ ነው። መምህር ጌታቸው ምትኩ ይባላል፣ ታውቁታላችሁ። ብዙ ጊዜ ፕሮግራም ላይ ቀርበዋል። እንደዚህ አለኝ። ከብዙ ዓመት በፊት ነው፣ ሜይ ቢ ከ5 ከ6 ዓመት በፊት ወንጌላትን ወደ ማጥናት ተመልሻለሁኝ አለኝ። ደስ ይላል ወንጌላትን ማጥናት፣ ግን እንደው በልዩነት ወንጌላትን ለማጥናት ያነሳሳህ ነገር ምንድን ነው ስለው በዚህ ዘመን የሚድኑ ሰዎች እጥረት አይደለም ያለብን፣ የደቀ መዛሙርት እጥረት ነው ያለብን አለ። ደቀ መዝሙር የሚያደርገው ደግሞ የኢየሱስ ትምህርት ነው አለ። የኢየሱስ ትምህርት ደግሞ ያለው ወንጌላት ውስጥ ነው። ወንጌላት ደግሞ በጣም ችላ ተብለዋል። ምናልባትም ለዛ ይሆናል ደቀ መዝሙር እያጣን ያለ ነው። ደቀ መዝሙር ማፍራት እያቃተን ያለው ለዛ ይሆናል ምናልባትም። ስለዚህ ወደ ወንጌላት ተመልሻለሁ፣ ወንጌላትን ማጥናት ጀምሬያለሁ። እንደውም እሱ በጣም ኢንስፓየር አድርጎኝ ማርቆስ ወንጌልን በህብረት አጠናን። ምናልባት አንድ 52 ፓርት ይመስለኛል ዩቲዩብ ላይ ታገኙታላችሁ። ማርቆስ ወንጌልን እሱ ኢንስፓየር አድርጎኝ ነው ወደ ማጥናት የገባ ነው። ሰዎች እንደዚህ ተናግረው ኢንስፓየር ሲያደርጉኝ እኔ ኢንስፓየር በተደረግኩበት ነገር በሚቀጥለው ቀን ምንድነው እርምጃ መወስዶ የሚለውን ነገር ነው የማስበው። ለካ የጌታ ትምህርቶች ወንጌል ውስጥ ነው ያሉት። ወዳጆች እስኪ ራሳችሁን ጠይቁ። ወንጌል ያነበባችሁትና ወንጌል ያጠናችሁት መቼ ነው? ወንጌል እኮ ባዮግራፊ አይደለም፣ አውቶባዮግራፊ አይደለም። የኢየሱስ ክርስቶስ የህይወት ታሪክ የተዘገበበትና በቃ አውቄዋለሁ ብለን ዘግተን የምናስቀምጠው ሳይሆን በየቀኑ እያነበብነው ህይወታችንን የምንቀርጽበትና ደቀ መዝሙር የምንሆንበት መሳሪያ ነው ወንጌል። የጌታ ትምህርት ያለበት። ያስተማርኳችሁን እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። ደቀ መዛሙርት የሚሆኑት እኔ ያስተማርኳችሁን ስታስተምሯቸው ነው ማለት ነው። አጭር ቃል። የሐዋርያት ትምህርት ዓለምን እንድንንቅ ያደርጋል። የሐዋርያት ትምህርት ከዓለም ጋር እንዳንጣብቅ፣ ከመሬት ጋር እንዳንሰፋ ያደርጋል። በጣም ቻሌንጅ አደረገኝ፣ ልነግራችሁ አልችልም። ያ ሰው ሲናገር በቃ በጣም ቻሌንጅ አደረገኝ። ገብታችሁ እዩት። እኔ ራሴ እዛው ላይ እየተናገርኩ ነበር እንዴት ቻሌንጅ እንዳደረገኝ። የ80 ዓመት ሰው በጌታ በኢየሱስ ክርስቶስ አምኖ የዳነ ሰው ሲታመም እከሌ ታሟል አጥብቃችሁ ጸልዩ ይባላል አለ። እንዴ ምንድነው? ሚሽኑ ስላልጨረሰ ነው የምንጸልየው? ከሆነ እሺ። ተልእኮ ስላላለቀ ነው ከሆነ ጥሩ። ካልሆነ ግን ምንድነው የገባብን? ምንድነው ከመሬት ጋር እንደዚህ የሰፋን? ምንድነው ወደ ጌታ መሄድ እንደዚህ ያስጠላን አለ። በቃ በጣም ነው ያስደነቀኝ። እኔ በጣም ነው ቻሌንጅ ሊሆንኩት። እኔ ደርሼበት አይደለም ይሄንን የምነግራችሁ፣ ቻሌንጅ ተደርጌበት ነው። አጥብቃችሁ ጸልዩ ተብሎ ጭራሽ ጥቅስ ይጠቀሳል አለ። በቤተ ክርስቲያንም ለጴጥሮስ ጥብቅ ጸሎት ይደረግ ነበር የሚባለው ጥቅስ እየተጠቀሰ በጌታ ሆኖ በመልካም ሽምግልና ያረጀ የ80 ዓመት ሰው ለምን ወደ ጌታ ይሄዳል ተብሎ ጥብቅ ጸሎት እየተቃወማችሁ ጸልዩ ተብሎ ይጸልያል። እኔ በጣም ቻሌንጅ አደረገኝ በእውነት። በዚህ መንገድ አይቼው አላውቅም። እኔ በጣም እንደምታዩኝ እንደዚህ በጣም ስትሮንግ ፐርሰናሊቲ ያለኝ ሰው መስላለሁ። በጣም እንደዚህ ስናገር የእግዚአብሔርን ቃል በእግዚአብሔር ጸጋ ስለምናገር ነው እንጂ ለማውቃቸው ለምወዳቸው ሰዎች ሰው ሞተ፣ ሰው እንደዚህ ሆነ፣ ሰው ታመመ ምናምን ሲባል
በጣም መስማትም መቀበልም መሸከምም ከማይችሉ ሰዎች መካከል ነኝ እኔ። በጣም አልመስልም እንደዚህ ስናገር፣ እንደዚህ እግዚአብሔርን ቃል በኃይል ስናገር አልመስልም እንጂ በጣም ከሚጎዱ ሰዎች መካከል ነኝ እና በጣም ነው ቻሌንጅ ያደረገኝ። ወደ ጌታ እንደሄደ እያወቅኩ እንኳን በጣም ነው በቃ መንሰፈሰፈው። ለምኑ ነው ግን? ሚሽኑ ስላልጨረሰ ነው ወይንስ ወደ ጌታ ስለሄደ አዝኜ ነው? እንዴት ነው ወደ ጌታ ስለሄደ የማዝነው? ጌታ ራሱ ምን ብሏል? የምትወዱኝ ቢሆን ኖሮ አለ ወደ አባቴ መሄድ ለእኔ የተሻለ ነገር ስለሆነ እንደዚህ አታዝኑም ነበረ፣ ደስ ሊላችሁ ነበር የሚገባው። እኔ እኮ እዚህ ሰፈር እያደረግኩ ነው፣ እዚህ አቧራ ላይ፣ እዚህ ቆሻሻ ላይ፣ እዚህ ፀሐይ ላይ፣ እዚህ መከራ ላይ፣ እዚህ በኃጢአት የረከሰ ኮራፕትድ የሆነ ዓለም ላይ እኮ ሰፈር እያደረግኩ ነው። ስለዚህ ልሄድ ነው ስላችሁ ለእኔ ደስ ሊላችሁ ነበር የሚገባው ሁሉ ብሏቸዋል ደቀ መዛሙርቱ። እና ወዳጆቼ ከምድር ጋር የሰፋን ነገር በጌታ በኢየሱስ ክርስቶስ ስም ይልቀቅ። እውነት ከረቁ ጋር በቃ ልክ አድርሻት ስንለያይ እንደዚህ ብለን የተለያየ ነው። እንደዚህ ያለች በቃ እሷ ልክ እየወረደች ከመኪና የእግዚአብሔር ቃል ያ ጅማትንና ቅልጥምን ይለያል የተባለው ቃል አለች። በእውነት እንደዚህ ብላኝ ነው የወረደችው። መቼስ ከዓለም ጋር የተሰፋንበት መሰፋት አለችኝ ልክ እንደ ጅማትና እንደ ቅልጥም መለየት እስከሚያዳግት ድረስ ተሰፍተናል። ግን የእግዚአብሔር ቃል እሱንም የመለየት ጉልበት አለው። ዕብራውያን 4 ላይ እንደሚናገረው እሱንም የመለየት ጉልበት ያለው የእግዚአብሔር ቃል እንደዛ ከተሰፋንበት እንደዛ ከተዋሃድንበት ነገር ይለየን ብላኝ ወረደች። እኔም ዛሬ ብያችሁ መጨረሰው ይሄንን ነው። በቃ ይለየን፣ እግዚአብሔር ይለየን ወዳጆች። ጌታ ኢየሱስ ይባርካችሁ።